የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ክብር ሁሉ ለኢየሱስ ይሁን። ሁላችሁም በዚህ ያላችሁ ሰላማችሁ ይብዛ። ሁላችሁ በጌታ ፍቅር ጠይቃችኋለሁ። ኮሜንት ላይ ሜሲ መጨረሻ ላይ ያለችውን እስቲ ክብር ለኢየሱስ እያላችሁ ጻፉ። ለሆነ ሁሉ ክብር ለኢየሱስ እያላችሁ ጻፉ። ፓስተር የእግዚአብሔር ባሪያ ነው። ብሩኬ የእግዚአብሔር ባሪያ ነው። ሜሲ የእግዚአብሔር ባሪያ ናት። እኔ የእግዚአብሔር ባሪያ ነኝ። ሁሉን ያደረገው ክርስቶስ ነው። እኛ ራሳችን እንደ ባሪያ ነው የምናየው፣ እሱ ልጆች ቢለ ነው። ክብር ለኢየሱስ እያላችሁ ጻፉ። እስካልጻፋችሁ ድረስ አልጀምርም። ክብር ሁሉ ለኢየሱስ። የሞተው እሱ ነው፣ የተሰቀለው እርሱ ነው፣ ደሙን ያፈሰሰው እሱ ነው። ክብር ሁሉ ለኢየሱስ ብቻ ይሁን። ክብር ሁሉ ለኢየሱስ ይሁን። የሚያድን እርሱ ነው። አሜን። የተቀባው አንድ ነው፣ ኢየሱስ ብቻ ነው። There we go. የተቀባው ገብቶብን ነው የሚፈሰው። አሜን። የተቀባው አንድ ነው። ለድሆች ወንጌልን እሰብክ ዘንድ ያለው እርሱ ነው። ለታሰሩ መፈታትን፣ ለተጨነቁ ነፃነትን፣ በምርኮ ለተያዙት ነፃነትን፣ በሐዘን ላሉ በራሳቸው ላይ የደስታን ዘይት አፈሳለሁ ያለው ኢየሱስ ነው። ስለዚህ ክብር ሁሉ ለኢየሱስ። ሰዎች ከተፈቱ ኢየሱስ ነው። ሰዎች ነፃ ከወጡ ኢየሱስ ነው። ሰዎች ሂል ካረጉ ኢየሱስ ነው። ሁሉ ክብር ለኢየሱስ። አሜን። ክብር ለኢየሱስ። አሜን። ኃይል፣ ክብር፣ ባለጠግነት፣ ሞገስ ከዘላለም እስከ ዘላለም በአብ ቀኝ ባለው አሜን በዙፋኑ ያለው ለኢየሱስ ክርስቶስ አሜን። ክብር የተገባው አንድም ሰው የለም፣ አንድም የለም። ብናገለግል በምህረቱ፣ ብንመሰክር በምህረቱ፣ መስክረን ቢድኑ በምህረቱ ኢየሱስ ብቻ ክብር ይገባል። አሜን። ኢየሱስ ብቻ ክብር ይገባል። አሜን። በእኛ የታየው ኢየሱስ ነው፣ ሌላ አይደለም። አሜን። ከአንደበታችን የኢየሱስ ስም ብቻ ይወጣል። ክብር ሁሉ ለእርሱ ይገባል። ለተሰቀለው ብቻ ክብር ይሁንለት። ለተሰቀለው ብቻ ክብር ይሁንለት። አሜን። ከእግዚአብሔር አንዳችም የሚገባን ክብርም የለም፣ እንወስደውም የለም። አሜን። በሕይወታችን እኛን ሊያከብረ የሚመጣ መንፈስ የለም፣ ኢየሱስን ሊያከብር እንጂ። ኢየሱስ ወደ እውነት ሁሉ ሊመራን፣ እውነት ደግሞ እርሱ ነው። እውነት፣ መንገድ፣ ሕይወት ያለው እርሱ ነው። ስለዚህ ሊያከብር የሚመጣው በሕይወታችን ኢየሱስ ነው። ክብር ለኢየሱስ። ክብር ለኢየሱስ። የእግዚአብሔር መንፈስ ከኛ ጋር የሚቆየው፣ ክብሩ ከኛ ጋር የሚቆየው ስሙን ስንናገር ነው። ክብሩን ለእሱ ስንሰጥ ነው። ኢየሱስ ጌታ ነው። ጌታ ይባርካችሁ ስለታዘዛችሁ። አይ ቲንክ 3 ሰዓት ከ40 ደቂቃ ያክል ዝም እንድል ተፈርዶብኝ ነበር። ሜቢ ወደ 3 ሰዓት አካባቢ ይኖረኛል ማለት ነው ለመናገር። በዚህ ውስጥ ምናልባት ኢነር ሂሊንግ በጣም እንማር እያላችሁ ያላችሁ ሰዎች ነበራችሁ። እኔ ወንጌል ሳልናገር አልወርድም ከዚህ፣ ግን ጥሩ ኢነር ሂሊንግም ጌታ ያስተምራችኋል። አሁን በዚህ ውስጥ የምትሰሙ ሰዎች ልባችሁን ክፈቱ። እንግዲህ እንደ ኦፕሬሽን ነው። የጌታ ቃል ዕብራውያን ላይ እንደዚህ የሚል ቃል አለ፣ ላንበብላችሁ። ዕብራውያን 4:12 ላይ እንደዚህ ይላል፣ የእግዚአብሔር ቃል ሕያው ነውና የሚሰራ 2 አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስና መንፈስን ጅማትን ቅልጥምንም እስኪለያይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል ይላል። ስለዚህ የእግዚአብሔር ቃል ጅማትና አጥንትን እስኪለያይ ድረስ የሚወጋ ከሆነ በፔን ውስጥ እግዚአብሔር ከእናንተ ጋር ይሁን። ግን ፈውስ አለው። የእግዚአብሔር ቃል ፈውስ አለው። ስለዚህ የእግዚአብሔርን ቃል እናገራለሁ። ዛሬ ልባችሁ በተለያየ ነገር የታሰረ ነፃ ትሆናላችሁ። ምክንያቱም የእግዚአብሔር ቃል ቃሉን ላከ ፈወሳቸውም ስለሚል የምናገረው ኢየሱስ የሳምራዊቷን ሴት አግኝቶ ችግሯን ብቻ አልነገራትም። ችግሯን ብቻ ነግሯት ሳይሆን የሄደው ችግሯን ነግሯት አሳውቋት ያንተን ውሃ ፈልጋለሁ ብላ ፈውሷት ድናን ሄደችው። ስለዚህ የእግዚአብሔርን ቃል ስንናገር በመንፈስ ቅዱስ ኃይል እናገራለን። ያለውን ችግር ይገልጣል፣ ለታሰሩትም ነፃነትን ይሰጣል። ስለዚህ በሁለቱም በኩል ስለሆነ የተሳለ ስለሆነው እኔንም ያድናል እናንተንም ያድናል ማለት ነው። ስለዚህ በሜሲው ስትናገር፣ በቡርኩ ሲናገር፣ ፓስተር ሲናገር ያያችሁት ከሁሉ ይልቅ ደቀ መዛሙርቴ መሆናችሁን በፍቅራችሁ ያውቋል ብሏልና ፍቅርን ያያችሁት። ዛሬ ይህን ፍቅር እንዳታዩ ያደረገ ልባችሁን የሸፈነውን ነገር ወይም ልባችን የሸፈነውን ነገር እግዚአብሔር በቃሉ ይገልጣልና ምናልባት ኢትዮጵያ ስለምትኖሩ፣ አረብ ሀገር ስለምትኖሩ፣ የሆነ ሀገር ስለምትኖሩ
ባዲ ኦፍ ክራይስት መምጣት እኮ አልችልም፣ ይህን ነገር እንዴት ላገኝ እችላለሁ፣ እንዴት ልፈወስ እችላለሁ የምትሉ ካለ ኢየሱስ ክርስቶስ በደጃችሁ ቆሞ አሁንም ያንኳኳል። ልባችሁን ከከፈታችሁ ይሄ ጌታ ኢየሱስን ያዳነው ፓስተር ላይ አይደለም፣ ብሩክ አይደለም፣ ወይም የሎኬሽኑ ችግር ሳይሆን በአብ ቀኝ ያለ ኢየሱስ ዛሬ በቤታችሁ ያድናቸዋል፣ ልባችሁን ይፈውሳል፣ ነፃ ያወጣቸዋል። ከስራት ሁሉ ነፃ የሚያወጣ ጌታ አለ። ይህ ልነግራችሁ እወዳለሁ ማለት ነው። ፓስተር ማቴዎስ 5 ላይ ከቻል ካውጣና እዛ ላይ ስለምንቆይ ማቴዎስ 5 ከቁጥር 21 ጀምሮ ያለውን ቃል በደንብ እንመለከታለን። ነገር ግን ከቁጥር 20 ጀምሮ አንድ ባንድ እያነበብን እንሄዳለን ማለት ነው። እኔ ቁጥር 20 አነባለሁ፣ ፓስተር ግን ከቁጥር 1 ጀምሮ አንዳንድ ቁጥር እያነበብን እንሄዳለን ማለት ነው። እኔ ከስንት ልጀምር? 21ን ብቻ ታነብልኝና አንዳንድ ቁጥር እያነበብክ እሱ ላይ እየተናገርኩ እሄዳለሁ። እጸልያለሁ ጌታ እንዲረዳ። አባት ሆይ በጌታ በኢየሱስ ስም ስለ ሁሉ እናመሰግንሃለን። ጌታ ሆይ ነፃ ስላወጣቸው ሰዎች፣ ስለፈወስካቸው ሰዎች ደግሞ በምህረት አቁመን እግዚአብሔር ሆይ አንተ ቀድሰን በደምህ አጥበህ ጌታ ሆይ ምህረት ታላቅ ከመሆኑ የተነሳ ቸርነትም ታላቅ ከመሆኑ የተነሳ ጸጋን አብዝተህ ጌታ ሆይ በአንተ ኃይል ጌታ ሆይ ሁላችን ተገልግለን ነፃ ስለወጣን ቃልን ስለተካፈልን ስለተፈወስን የብዙ ዓመታት ስራት ጌታ ሆይ ነፃ በአንተ ስለወጣን እናመሰግናለን። አባት ሆይ አሁንም ደግሞ ቃልህን ጌታ ሆይ አንተ አስተምረን ጌታ ሆይ እኔ በራሴ አንደበት ልናገር አልችልም ጌታ ሆይ አባት ሆይ በኢየሱስ ክርስቶስም የምናገረው ሁሉ ከስሜቴ ከራሴ ጉዳት ከራሴ ህመም ሳይሆን እግዚአብሔር ሆይ ቃልህ የሚለውን እውነተኛውን ነገር ከመንፈስህ እንድናገር አባት ሆይ በኢየሱስ ክርስቶስ ስም ይህን ቃል ስንሰማ ጌታ ሆይ የሞተ ነገር ሁሉ ከውስጣችን እንዲነሳ ጌታ የደከመ ነገራችን እንዲበረታ ግራ የተጋባንበት ነገር መልስ እናገኝ ዘንድ ጌታ ሆይ መንገድ ያጣን መንገድ እንድናገኝ ጌታ ሆይ ለጥያቄዎቻችን ሁሉ መልስ ትሰጥ ዘንድ ጌታ ሆይ ደግሞ የታመመውን ልብ ትፈውስ ዘንድ ለእህት ወንድሞቻችን ደግሞ ምህረት ማድረግ ላቃተን ምህረት እናደረግ ዘንድ በአንተም ጌታ ሆይ ደቀ መዛሙርት መሆናችን በፍቅራችን እንዲታወቅ ምህረት እንዳናረግ የያዘንን ሁሉ በቃል ሰብረ ጌታ ሆይ አንተ መስቀል ላይ በዛ ህመም ውስጥ ሆነ ጌታ ሆይ የሚያረጉትን አያውቁምና ይቅር በላቸው ባልከው ጸጋ ሁላችን ትደግፈን ዘንድ በጌታ በኢየሱስ ስም ጸለይኩ። ክብር ሁሉ ለአንተ ይሁን፣ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ጌታ ይመስገን። ይህን ቃል ከዚህ በፊት ከወንድሞቼ ጋር ኢሮፎርሸስ ለመናገር አስቤው ነበር፣ ግን እግዚአብሔር ወንድሜ ኤፊ ከስር የምታዩት እርሱ ሊናገር በዛ ቀን ስለፈቀደ ተናግሯል። እንግዲህ ጌታ ደግሞ ዛሬ እንድናገር ነው ማለት ነው የፈለገው። ፓስተር እንግዲህ እንደምታዩት ነው አየር ላይ ቃል አካፍል ይላል። ጌታ ይባርከው። ምንም ማድረግ አንችልም። ስለዚህ ጌታ ይመስገን መንፈስ ቅዱስ ስላለን ተዘጋጅቶ የሚጠብቀን ውስጣችን ስላለ እርሱ ያስተምረናል። ጌታ ይመስገን። ቁጥር 20 ያነብና የተወሰነ ሐሳቡን እንድንረዳ ከዛ ፓስተር አንዳንድ ቁጥር እያደረገ ከ21 እስከ 26 ያነብልንና በእግዚአብሔር ጸጋ እንጨርሳለን። ቁጥር 20 ላይ እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 5 ቁጥር 20 ላይ በጌታ በኢየሱስ ስም አነባለሁ። ጽድቃችሁ ከፈሪሳውያን ከኦሪት ሕግ መምህራን ጽድቅ ልቆ ካልተገኘ መንግሥተ ሰማያት መግባት አትችሉም ይላል። ስለዚህ ይህን ቃል ስትሰሙት እያለ ያለው ኢየሱስ ክርስቶስ ከፈሪሳውያን ከመምህራን ከሕግ መምህራን በልጦ ካልተገኘ ምንድን ያለው? ጽድቅ ልቆ ካልተገኘ መንግሥተ ሰማያት መግባት አትችሉም። ቀልድ አይደለም። የፈሪሳውያንን ሕግ መፈጸም ማለት እነሱ የሚያደርጉትን ማድረግ ማለት በአጭሩ ኢምፖሲብል ነው። ለእኛ በተለይ አሕዛብ ለሆንን ኢምፖሲብል ነው። ስለ ሕግ በደንብ ሊነግራችሁ ይችላል። ናውድ በደንብ ስላጠን ነው ናውድ ሊነግራችሁ ይችላል። እና ግን የፈሪሳውያን ሕግ የምንለው ነገር ልንፈጽመው የምንችለው ነገር አለ። እሱን ሳብራራላችሁ አሉልም 613 አካባቢ ሕግ ነው። እንኳን አብራርቼ ስንት እንደሆነም ማለት ተናግሬ ምን እንደሆነም አላውቅም። ስለዚህ አሁን ግን ሕግን የፈጸመልን ኢየሱስ ስላለ ብዙ መጨነቅ አይገባንብንም። ምን ማድረግ እንዳለብን ግን እነግራችኋለሁ ማለት ነው። ስለዚህ አሁን ኢየሱስ ክርስቶስ እዚህ ጋር ሲያስተምር የተራራው ስብከት ነው። የማቴዎስ ወንጌል ምዕራፍ 5 እንደምታውቁት የተራራው ስብከት ላይ
ሁሉም ምዕራፍ 4 ላይ ስናይ ሁሉም ይመጣል፣ ይፈወሳል፣ ይድናል። ከተለያየ ከአራቱም አቅጣጫ መጥተው ሰዎች ተፈውሰው ወደ ተራራው ይወስድና ከዛ በኋላ ደቀ መዛሙርቱን ነው ኢየሱስ ክርስቶስ ትኩረት አድርጎ የሚያስተምረው። ምን ይላል? ብዙ ሕዝብ እንደተሰበሰበ ባየ ጊዜ ወደ ተራራው ወጣና ተቀመጠ፣ ደቀ መዛሙርቱም ወደ እርሱ መጡ ይላል። እንዲህም እያለ ያስተምራቸው ጀመር ይላል። ስለዚህ ዛሬ የጌታ ደቀ መዛሙርት ነኝ የምትሉ ሰዎች ወይም ደግሞ የጌታ ደቀ መዛሙርት መሆን እፈልጋለሁ የምትሉ ወደ ጌታ ተጠግታችሁ የልቡን ሐሳብ ልክ ሙሴ ተራራ ላይ ሕጉን እንዳመጣው ይሄ ራሱ ሕጉን የሰጠው እግዚአብሔር ደግሞ ራሱን ያብራራዋል፣ የልቡን ሐሳብ ደግሞ ያብራራል ማለት ነው። ስለዚህ ደቀ መዛሙርቱ ስለሆንን ምን እንደፈለገ ጌታ ምን እያለን እንደሆነ ሕጉን ለምን እንደሰጠን አሁን በደንብ አድርጎ ያስተምረናል ማለት ነው። ራሱ መምህር የሆነው ከሱ በላይ መምህር የሌለው ራሱ ኢየሱስ ክርስቶስ ያስተምረናል። ስለዚህ ምዕራፍ 5 ላይ ስለ ብጽዕና ያወራል። ከዛ በኋላ የምድር ጨው ናችሁ ብርሃን ናችሁ እያለ ይመጣል። ከዛም 5:17 ላይ ደግሞ ሕግን ልሽር ሳይሆን ልፈጽም ነው የመጣሁት ይላል። ስለዚህ አሁን የሚያሳየንን ነገር ዝም ብሎ ሳይደረግ እሱ ሳያደርገው አድርጉ እያለን ሳይሆን በደንብ አድርጎ ፈጽሞ ደግሞ ጸጋን የእርሱን በመስቀል ላይ ኃጢአታችን በደላችንን ሁሉ ወስዶ በትንሣኤው ኃይል በሰጠን ጸጋ የሚያስችል ጸጋ ፕሮቫይድ አድርጎልን መንፈስ ቅዱስን በውስጣችን አስቀምጦ ነው። ስለዚህ የሚያግዘን መንፈስ ስላለ የምናገረውን ነገር ማድረግ በእግዚአብሔር ኃይል ይቻላል ማለት ነው። ስለዚህ እንዴት እንደሆነ ደግሞ በደንብ እንነጋገራለን ማለት ነው። ስለዚህ አሁን ይሄ በጣም የሚያስደነግጥ ነገር ነው። ከፈሪሳውያን ሕግ ከነሱ ከአስተማሪዎች ሕግ ካልበለጠ የእናንተ ጽድቅ መንግስተ ሰማያት አትገቡም ሲባል አንድ እንደሚሰማው ሰው የእነሱን ሕግ ከተረዳ ተስፋ መቁረጥ ነው ያለበት። ነገር ግን ጌታ ግን ቀጥሎ ያስተምረናል ምን እንደሆነ ማለት ነው። ስለዚህ ጌታ ሲጀምር ከምንድን ነው የጀመረው ካላችሁ ነፍስ መግደል አይገባም ብሎ ነው የጀመረው። ከዋናው ነው የጀመረው። ስለዚህ ምንድን ነው ኤክስፖዝ የሚያደርገው ጌታ ቀጥሎ ስንል ልብን ነው ኤክስፖዝ የሚያደርገው። በደንብ አድምጡ። በተቻለ መጠን ወንጌል በምሰብክበት ኃይል ላለመስበክ በተረጋጋ መንገድ ለመናገር እሞክራለሁ። ምክንያቱም ከልባችሁ እንድታስቡ እንድታዳምጡ ስለምፈልግ ማለት ነው። ይህን ነገር ሜዲቴት አድርጋችሁ የቃል እንዲፈውሳችሁ ስለምፈልግ ማለት ነው። ስለዚህ አሁን ምን እያለን ያለው ፈሪሳውያን ትኩረት የሚያደርጉት በውጪ ባለው ነገር ላይ ነው፣ ውጪ በሚታየው ነገር ላይ ነው። በውስጥ የሚታየው ሳይሆን ውጪ ፐብሊክ በሚታየው ነገር ላይ ነው። ጌታ ግን ወደ ውስጥ ገብቶ ነው የሚያስተምረው። ጌታ ምን ያስተምራል? በውስጥ ያለ ንዴትን፣ ከወንድም ጋር ያለን ጥላቻን፣ ስለ ዝሙት ያወራና ስለ ማየትን ምናምን ነገር ያስተምረናል ማለት ነው። ስለዚህ ጌታ ከውጪ መጥቶ አሁን ፓስተር እያሉት የነበረው ኢነር ሂሊንግ ማለት ያው ውስጣዊ ፈውስ ነው። ስለዚህ ውስጥ መፈወስ ያለበትን ነገር ጌታ እዚህ ጋር ያሳየናል ማለት ነው። ስለዚህ አሁን ኢየሱስ ክርስቶስ ቀጥሎ ስናነብ ፓስተር ሲያነብልን ነፍስ መግደል አይገባም ብሎ ከዛ በኋላ ብላችሁ ሰምታችኋል ሲል ከዛ ወንድምን አትቆጣ ሲል የሕጉን ስታንዳርድ ዝቅ እያደረገው አይደለም፣ ይልቁንስ ከፍ እያደረገው ነው። ከውጪ ከሚታይ ይልቅ በእግዚአብሔር ኪንግደም ውስጥ የሚኖር ሰው የእግዚአብሔር ኪንግደም ባህሪ ያለው ሰው ልቡ ምን አይነት እንደሆነ ሊያሳየን ነው። ይህን ቃል ሳስተምራቸው እንደዚህ ካላርኩ ሲኦል እገባለሁ፣ እንደዚህ ካላርኩ ሲኦል እገባለሁ ማለት ነው አይደለም። ኢየሱስ ክርስቶስ እዚህ እያሳየን ያለው የክርስቶስ ተከታይ የሆነ መንግስቱን የወረሱ ሰዎች ምን አይነት ባህሪ ያላቸው ሚል ነው እያሳያለሁ። ስለዚህ ወንድሙን የሚጠላ ወይም እዚህ ጋር አሁን ለምሳሌ ወንድምህን መግደል አይገባም ከዛ በኋላ እኔ ግን እላችኋለሁ ብሎ ወንድሙን የሚጠላ ፍርድ ይፈረድበታል ሲል በቃ ወንድሜን ከጠላው ሲኦል እገባለሁ ማለት አይደለም። እንደዛ አይደለም የምንረዳው፣ እንደዛ ማለት አይደለም። ይሄ እያስተማረ ያለው ምን አይነት ባህሪ ነው የእግዚአብሔር መንግስት የሆኑ ሰዎች ሊኖራቸው የሚገባው ብለን ራሳችንን በቃሉ እንድንፈትን ደቀ መዛሙርቱ ተጠጉ ያልኳችሁ ተከታዮቹ ምን አይነት ልብ ይኖራቸዋል የሚለውን እንድንረዳ ነው ማለት ነው። ስለዚህ ቀጥሎ ጌታ ምን ይላል? እንዲህ ሲባል ሰምታችሁ እንዳልኳችሁ ሕጉን እያሳነሰው አይደለም፣ ስታንዳርዱን ከፍ እያደረገው ነው። በማን ሌቭል እንደሚያስረዳን ቀጥሎ እናያለን። አሁን እነሱ ፈሪሳውያን ያስቀመጡታል፣ በቃ አትግደል ነው ምናምን ብሎ ያስቀመጡታል። አሁን እሱን መንካት አልፈልግም፣ ውጭ ያለውን ነገር እየነካው ስለሆነ ማለት ነው። ስለዚህ አንድ ሰው ማንንም አልገደልኩም ካለ የእግዚአብሔር መንግስት ያለ ሰው ጀስት ነፍስ ያልገደለ ብቻ አይደለም ንጹህ ነው ማለት ብሎ በደንብ ጠልቆ ወደ ልብ እያሳየን ነው። ስለዚህ አሁን ከውጪ ካለው ነገር ኢነር ሂሊንግ እንደምንለው ልብ ውስጥ እየገባ ነው ማለት ነው ጌታ። ስለዚህ አሁን መመልከት ያለብን ምንድን ነው? ከወንድሜ ጋር ያለኝ ግንኙነት ምን አይነት ነው?
በእርግጥ ሜሲ ለምትመሰክራቸው ፍቅር ላላት ወንድሞቿ እህቶቿ ልቧ ውስጥ ጥላቻ ቢኖር ነው እንደዚህ ነገር ልትመሰክር ትችላለች ወይ? ከፓስተር ጋር ከወንድሞች ከእህቶቿ ጋር መስማማት ባትችል እዛ ቦታ የሚገኝበት ላይ ጌታ ትገኛለች ወይ? ጥያቄ ነው። ውስጤ ጥላቻ አለ ወይ? ውስጤ ንዴት አለ ወይ? ሳይ የምናደደው ሰው አለ ወይ የሚለውን እርቅ ያልፈጠርኩት ሰው አለ ወይ ማየት ነው። ይህን ልባችን እንድናይ ጌታ ይፈልጋል። ስለዚህ ይህን ሊያስረዳን ይፈልጋል። ስለዚህ ሰው አልገደልኩም ደህና ነኝ፣ ዝሙት አልሰራውም ደህና ነኝ አይደለም። የእግዚአብሔር መንግስት ልብን ገብቶ ያያል። ስለዚህ አሁን አጥልቀን የምናየው እርሱን ነው ማለት ነው። አንድ ቃል ላንብብላችሁ። ኤርምያስ ላይ 17 ሁሌ ለራሴ የምነግረው ነው። 17:9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ ነው፣ ፈውስም የለውም፣ ማንስ ሊረዳው ይችላል ይላል። የሰውን ልብ ከማን ሊረዳው ይችላል ሲል ምን እያለ መሰለ? ወንድም እህቴ፣ አንተም ብሆን እኔም ብሆን የራሴን ልብ ክፋቱንና ተንኮሉን ላውቀው አልችልም እያለ ልታውቁት አትችሉም እያለን እየጠየቅ ታውቃለህ ወይ? አንዳንዶቻችን አንዳንድ ሰው ዝሙት ሲሰራ እናይና በጣም ይገርማል ክርስቲያን ሆኖ ምናምን እንላለን። ሰው በጣም ያሳፍራል እንላለን። ነገር ግን ሰው ልቡ በክርስቶስ ካልታደሰ በስተቀር ሰው የማረድም ዝሙት የመስራትም ምንም ነገር የማድረግ ኬፐብል እንደሆነ መረዳት አለብን። ያ ልብ ሊቀየር የሚችለው በክርስቶስ ብቻ ነው። ለዚህ ነው ኢየሱስ ያስተማረውንና መድኃኒቱን የምንነጋገር። ስለዚህ ቀጥሎ ግን ምን ይላል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ ለመስጠት ልብን እመረምራለሁ፣ የአእምሮን ሐሳብ እፈትናለሁ ይላል። ስለዚህ እግዚአብሔር የልባችንን ተንኮል ሆነ አመፅ ሆነ ቅንነት ሆነ መጥፎ ነገር ሆነ ሁሉንም ይመረምራል፣ ያውቃል ማለት ነው። ለምን? የሰራው እርሱ ስለሆነ፣ ልብና ኩላሊትን የሚመረምር ስለሆነ። ስለዚህ ጌታ ልብህን መርምሬ ያውቃለሁ አንተ አታውቀውም ካለ አንተ ልብ ውስጥ ዛሬ ስለምትቸገርበት ነገር መድኃኒት ልትሰጡ አትችልም። ለምን ብትለኝ ዶክተሮች ብዙ ጊዜያቸውን የሚወስዱት የሰው ልብ ምን አይነት ምንድነው በሽታው ልቡ ሳይሆን ይቅርታ ምንድነው በሽታ ያለበት የሚለውን ለመመርመር ነው ጊዜ የሚፈልጉት። በሽታውን ካገኙ በኋላ መድኃኒቱ እዛ ፋርማሲ ሂደህ ተቀበል ነው የሚል። ስለዚህ አንተ ግን የልብህን በሽታ ስለማታውቅ መድኃኒቱን አታውቅም። ኢየሱስ ክርስቶስ ግን የልብህን በሽታ ስለሚያውቅ መድኃኒት ሆኖ ራሱ መጥቷል። ስለዚህ የልብህን ፈውስ ይሰጣል ማለት ነው። የልብህን ችግር ስለሚያውቅ ፈውሱን ይሰጣል። ስለዚህ ሙታን መሆናችንን እንኳን ያወቅነው በደለኛ ኃጢአተኛ መሆናችንን ያወቅነው እንኳን በዚህ ሕያው የእግዚአብሔር ቃል ሊመልስለት የሚችል ሳይንስ አይደለም፣ እናት አባቱ አይደሉም፣ አጎት አያቱ አይደለም፣ የሰፈር ሰው አይደለም፣ ሕያው የእግዚአብሔር ቃል ነው። እውነት እላቸዋለሁ የትኛውም ሃይማኖት በግልጽ እናገራለሁ፣ ሙስሊም ሆነ የትኛውም ቡዲዝም ሆነ የትኛውም ሃይማኖት ሆነ ሊያድን አይችልም፣ እውነትም አይደለም። እንደ ሃይማኖት ተደርጎ ከጎን ሊወዳደር የሚቀመጥ ቃል ሳይሆን ሕያውና የሚኖር የእግዚአብሔር ቃል ለሰው ልጅ ሕይወትን የሚሰጥ ለሞተው ሕያው የሚያደርግ የተለየ የእግዚአብሔር ቃል ከሰማይ በእግዚአብሔር እስትንፋስ ተመርተው ሐዋርያቱ የጻፉልንና የእግዚአብሔር ሐሳብ የሆነ ከዘፍጥረት እስከ ራዕይ ሳይዛነፍ ስለ አንዱ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ላይ እንደሚነግረን ይሄ ሁሉ የተጻፈው ስለ ክርስቶስ ነው። ይህም የተጻፈው ምን አለ? ምዕራፍ 20 ላይ ይህ የተጻፈው ኢየሱስ ክርስቶስ እንደሆኑ ታውቁ ዘንድ አውቃችሁም በእርሱ የዘላለም ሕይወት ታገኙ ዘንድ ነው ብሏል። ስለዚህ ዘፍጥረት እስከ ራዕይ ድረስ የተጻፈልህ ሙታን ነህ፣ ኃጢአተኛ ነህ፣ ምንም ተስፋ የለህም። ነገር ግን ተስፋ የሆነ ከዘፍጥረት እስከ ራዕይ ድረስ የመጣ አንድ ሕያው ጌታ የእግዚአብሔር ልጅ የሆነ የዘላለም አምላክ የሆነ መጀመሪያ መጨረሻ የሌለው ኢየሱስ ክርስቶስ ያድናል ብሎ ሊነግር ነው። በምድር ላይ በየትኛውም እምነት የምትመጣ እኔ መንገድ እውነት ነኝ ብሎ በድፍረት የተናገረ በእኔ በኩል ወደ እግዚአብሔር ትሄዳላችሁ ያላችሁ የለም። በቅርብ እንግዲህ ስቅለትን አክብረናል። ማናችሁም ያከበራችሁት እምነት ያላችሁ እምነት እንግዲህ የምትጠሯቸው ሰዎች በእርግጠኝነት ከመቃብር በታች ናቸው። የክርስቶስ መቃብር ግን አሁንም ባዶ ነው። ሄዳችሁ ኢየሩሳሌም ብትጎበኙት አሁንም ባዶ ነው። ስለዚህ ኢየሱስ ክርስቶስ ሕያው ሆኖ ለዘላለም ይኖራል። ከሙታን መካከል በኩር ሆኖ ተነስቷል። ምክንያቱም ሌሎች በኩር ካለ ሌሎች የሚያስነሳቸው ስላለ ዛሬ እኔን ስላስነሳኝ፣ ፓስተራሊን ስላስነሳ፣ ሜሲን ስላስነሳ፣ ናወድን፣ አቢን፣ ኤፊዝ ያላችሁን ሁሉ ማለት ነው። ስለዚህ አሁን በዚህ ሕያው በሆነ በእግዚአብሔር ቃል ደግሞ የልባችንን ህመም የሚያውቅ ደግሞ ይፈውሰናል ማለት ነው። ስለዚህ ጌታ አሁን ምዕራፍ 5 ቁጥር 21 ላይ ፓስተራሊ 21ን ብቻ ነብልናል። በጌታ በኢየሱስ ስም አነባለሁ።
ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። ኤግዛክትሊ። ስለዚህ ምን አለ? በቀደመው አትግደል ሲባል ሰምታችኋል። ከዛ በኋላስ ለነሱ በፊት ለገደሉት ፍርድ እንደሚገባቸው ግልጽ ነው። የገደለ ተጽፏል። በአትግደል ተብሎ ሕጉ ተጽፏል። ደግሞ የገደለ ደግሞ በኋላ ላይ ማየት እንችላለን። ወደ ዘፍጥረት 9:6 ላይ ምን አይነት ፍርድ እንደሚጠብቀው ይነግረናል፣ ምን እንደሚል ማለት ነው። ስለዚህ አሁን ጌታ እያለ ያለው እንደዚህ ሲባል ሰምታችኋል። በማን የሰማችሁት? መጀመሪያ ከሙሴ ተሰጠ። ከዛስ ፈሪሳውያን ደግሞ የሚያስተምሩበት መንገድ አለ። ስለዚህ ሲባል ሰምታችኋል። ማን ያስተማራችሁ? በዛ ጊዜ ሊቅ የሚባሉ መምህራን የሚባሉ ያስተማሯችሁ። ምን አሉ? አትግደል ሲባል ሰምታችኋል። በዚህ መንገድ አንደርስታንድ አድርጋችሁታል። ከሙሴ ተቀብላችኋል። ኦኬ። ምናልባት ዘጸአት 20:13 ላይ አትግደል የሚለውን ቃል አንብበሃል። አሁን ግን ኢየሱስ ክርስቶስ ሊነግር የፈለገው እነሱ ፈሪሳውያን የሚያስቡት ሰው አልገደለም ምንድን ነው ደና ነው፣ ሰው አልዘሞተም ደና ነው ነበር። እኔ ደግሞ ውስጥ ያለውን የልቡን ሐሳብ ሰጪውን ልንገርህ ብሎ ጌታ አሁን የልብን ሐሳብ ሊነግርህ ነው። ስለዚህ አሁን ኢየሱስ እያለ ያለው ይሄን እያለ ያለው አትናደድ፣ እንዲያታድርግ ብሎ ሕግ ሊሰጥ አይደለም፣ ጸጋ ሊሰጥህ ነው አሁን እየነገረ ያለው። እርሱን ስትቀበል አውቶማቲካሊ ውስጥ የሚገባ ሁሉን ነገር መስቀል ላይ ስለፈጸመ ጸጋን ነው አሁን የምነግራችሁ። ላዛችሁ አይደለም፣ ልነግራችሁ የሆነ ሕግ ልሰጣችሁ አይደለም። የእግዚአብሔርን ቃል ተናግሬ እርሱ በእርሱ ኃይል ልባችሁን ልቤን ሊፈታ ነው። ስለዚህ እያለ ያለው ጌታ ይሄ እነርሱ የሚሉት ኦኬ ሰዎችን አትግደል ነበረ። አሁን ግን ጉዳዩ ወደ ልብ ይገባል ማለት ነው። ዘፍጥረት 9:6 ላይ ምን እንደሚል ፓስተር እስኪ አንብብልን። ዘፍጥረት 9:6 ላይ እንይ። የእግዚአብሔር ይሄ አሁን የምነግራችሁ ይሄ ቃል ሲጻፍ መጀመሪያ ኢየሱስ ኮት ያደረገው ይሄኛውን ነው። ትክክል እኮ ነው። ፊዚካል የሆነ አትግደል ነው እያወራ ያለው፣ ስለ ቫዮሌሽን ነው እያወራ ያለው፣ የእግዚአብሔርን አምሳል ስለማጥፋት ነው። ነገር ግን ምንድነው ሐሳቡ የሚለውን ግን የልቡን ቀጥሎ ጌታ ምን ሊል እንደፈለገ እናወራለን። እሺ እዚህ ጋር ዘፍጥረት 9:6 ቀንቢ ያለኝ አንዴ። እሺ ከዚህ ላንብበው ፓስተር። እሺ እንዲህ ይላል፣ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሯልና ይላል። ስለዚህ እያወራ ያለው ይሄ ሰዎችን ስለመግደል ነው እያወራ ያለው፣ የሰውን ነፍስ ስለማጥፋት ነው ኦሪጂናሊ ኮት እያደረገ ያለው ማለት ነው። ስለዚህ አንድን ሰው ካልገደልክ ደህና ነኝ ብሎ ነው የሚያስቡት። የፈሪሳውያን ጽድቅ አለ፣ ያኛውን እንዳትረሱት። የፈሪሳውያን ጽድቅ ሰውን አልገደልኩም ደህና ነኝ ነው እያለ ያለው። ስለዚህ አሁን ጌታ ከምን ይመጣል? ከመግደል ወደ ንዴት ምን እንደሆነ ይነግረናል። ከተግባር ልብ ውስጥ ምን እንዳለ ይነግረናል። ደግሞ አሁን እዚህ የሚጽፍልን ፍርድ ይገባዋል የሚለው ቃል ደግሞ ይሄ ፍርዱ በዛን ጊዜ የነበሩት የአይሁድ ፍርድ የሚካሄድበት ነው። ከሱ ደግሞ የእግዚአብሔር ደግሞ ይሄን ነገር እንዴት እንደሚያየው ወደ እግዚአብሔር ደግሞ ጀጅመንት ያመጣዋል ማለት ነው። እርሱ የሚያይበትን ያየዋል ማለት ነው። ስለዚህ ይሄን ቃሉን ስታዩት ኦሪጂናሉንም የፈሪሳውያን በዛን ጊዜ በአይሁዳውያን የሚሰጠውን ሕግ ነው የሚሰጠውን ፍርድ ነው እየተናገረ ያለው። ስለዚህ አሁን ምንድን ነው እያለ ያለው ጌታ እያላችሁ ካለ በውጭው አይታችሁ ሰው አልገደልኩም ብለኝ ደህና ናችሁ ማለታችሁ ሳይሆን የእሱ የማይታይ ትልቅ ችግር አለው ልብ ውስጥ ይለናል። ምንድን ነው ያኛው ችግር ስንል አልገደልኩም ጻድቅ ነኝ ስትል ተሳስተሃል፣ በደንብ አላስተማሩህም፣ የሰጠሁት ላስተምር ብሎ ነው አሁን ጌታ እያስተማረ ያለው። ከዚህ በላይ ሊገልጥልህ የሚችል የለም። ሰጪ ነው እያስተማረ ያለው፣ ራሱ እግዚአብሔር ነው እያስተማረ ያለው። ስለዚህ ወደ መግደል ምንድን ነው የሚያመራን የሚለውን ዋናውን የልብ ሐሳብ ይናገራል ማለት ነው። ስለዚህ ወደ መግደል ምንድን ነው የሚያመራን? ልብ ውስጥ ሄደን ስናይ ጥላቻ ነው ለወንድማችን ያለን፣ ንዴት ነው፣ በቀል ነው፣ ከወንድሞቻችን ጋር ያለው እርቅ ያልፈጠርነው ነገር ነው፣ ቂም ነው። ገና ዘፍጥረት ላይ ነው አይደል? አቤል ቃየልን ለምን ገደለው ብትሉ ቀንቶ ነው። መግደሉን የመጣው መቅናቱ ነው የቀደመው። አያችሁ፣ ልቡ ላይ ነው የተፈጠረው። እሱ ምን አለው ጌታ? ንገስባት፣ ኃጢአት በደጅ ታደባለችና ንገስባት አለው። አየ አሁን ኢየሱስ ያለው እያለን ያለው በኋላ ላይ ይሄ ውስጣችሁ ያለው ከወንድማችሁ ጋር ያለው ጥል፣ ከወንድማችሁ ጋር ያልፈጠራችሁት እርቅ፣ ያ ነገር በኋላ እንዳይወርሳችሁ
በኋላ ወደ ገዳይነት እንዳያመጣችሁ፣ በኋላ በጣም ወደ መሳት እንዳያመጣችሁ። ስለዚህ ምን አድርጉት ነው? ያንን ነገር አስወግዱ። ጉዳዩን እዩት። ገና ሐሳብ ላይ ሳለ፣ ገና ልብ ላይ ሳለ አጥፉት ነው፣ ወደ ተግባር ሳይመጣ በፊት። ስለዚህ ጌታ እያለ ያለው ያን ነው። ስለዚህ አሁን ችግሩ የሰው መግደል አለመግደል ሳይሆን የልብ እንደሆነ ያሳየናል ማለት ነው ጌታ። ከዛ ቀጥሎ ጌታ ደግሞ ምን ይላል? ቁጥር 22ን ፓስተር እያንብብልን ምዕራፍ 5 5:22 አይደል ፖልዬ? ያ 5:22 እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁላ ፍርድ ይገባዋል። ወንድምንም ጨርቃም የሚል ሁሉ የሸንጎ ፍርድ ይገባዋል። ዶንቆሮ የሚለው ሁሉ የገሃነም እሳት ፍርድ ይገባዋል። መልካም። ይህን ስንረዳ በጣም መረዳት ያለባችሁ ጊዜያዊ መናደድን እያወራ አይደለም። ጊዜያዊ የሆነ መበሳጨትን እያወራ አይደለም። እኔም እንደዚህ አሁን ተጮዌ በኋላ ቦትቼ በትንሹ ልናደድ እችላለሁ። እሱን እያልኩ አይደለም። ግን ውስጥ ያለው ልባችን ውስጥ ያለውን የቆየ ቂም፣ የቆየ ጥላቻ በውስጣችን የያዝ ነው ልባችን ውስጥ ያስቀመጥነው ነው እንጂ አሁን ትንሽ እንትን ብለን እኮ የሆነ ልበሳጭ ይችላሉ። ለቅስፈት ወይኔ ምናምን ልሻል ሰው ስለሆንኩኝ ማለት ነው። እርሱን አይደለም እያልኩ ያለሁት። በደንብ አስተውሉ። ስለዚህ እያለ ያለው በውስጥ ያለ ጥላቻን፣ በውስጥ ያለ በቀልን፣ በውስጥ ያለ ወይኔ የሚል ከልጅነታችሁ ጀምሮ እናት አባቶቻችሁ የነገራችሁ ከሌ ብሎ ስለሱ መጥፎ ነገር የነገሯችሁ ካለ ስታዩት የምትናደዱ ከሆነ የሆነ ነገር ከሆነ ያ ነገር አድጎ ልክ ቃየልን ንገስባት እንዳለ ካቃታችሁ እናንተን ወደ መጥፎ ነገር ይከታቸዋል። ስለ ድህነት አይደለም እያወራሉት። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ምንድን ነው? ነፍሰ ገዳይ ነው። ስለዚህ ወንድምን መጥላት በእግዚአብሔር ፊት ሲሪየስ ነው ማለት ነው። ቸርች ይሄዳለሁ፣ በጣም ነው ማመልከው፣ በጣም ነው ጉባኤ መመራው፣ በጣም ነው ምዘምረው፣ በጣም ነው እንዲማደርገው ብለህ ወንድምን ካልወደድክ ባዶ መሆኑን በኋላ ላይ ስለ መስዋዕት ሲያወራ ያስደነግጣል ጌታ። እንደዚህ በወንድም ፍቅር ቀልድ አያውቅም። በባዲ ኦፍ ክራይስት ቀልድ አያውቅም ጌታ። በህብረት ቀልድ አያውቅም። ወንድምህ ላይ ልብ ላይ ቂም ይዘህ ጠልተኸው ቀልድ አያውቅም። ወንድምህን አሳዝነ እያለቀሰብህ ከሆነ ቀልድ አያውቅም። እህትሽን አሳዝነሽ እያለቀሰችብሽ ከሆነ ቀልድ አያውቅም ጌታ። የመጣው ለፍቅር ነው። ጌታ እኮ የሞተው ለወንድም እኮ ነው። የሞተው ለእህት እኮ ነው ጌታ እዚህ ምድር ላይ ማለት ነው። ናኦድ ብቻውን ቢቀር ይሞትለታል እኮ ወንድሙ ስለሆነ ወንድሜ ነው ብሎ ነው የሚያስበው ጌታ። ወንድሞች ተብሎ ሊጠራብህ አላፈረም ይላል ጌታ። ስለዚህ ጌታ የሞተው ለወንድሞች ነው። ስለዚህ የሚጠብቀው ከኛም ነፍሳችንን ለወንድም እህቶቻችን እስክንሰጥ ነው። እኛ እየተነካከስን ነው ጌታ ይርዳ እና ስለዚህ ጌታ ይሄኛውን ነው እየተናገረ ያለው። ከዛ ጨርቃም ብላ ትሳደብ የሚለው አለ። ጅል ብላ ትሳደብ፣ በሸንጎ ፊት ፍርድ ይጠብቀዋል ይላል። ከዛ ደግሞ አዲሱ መደበኛ ትርጉም ደግሞ ደደብ ይላል። ስለዚህ ጨርቃም የሚለው የትክክለኛው ትርጓሜ ምንድነው? ማይንዱ ባዶ የሆነ ጥቅም የሌለው ወይም ኢዲየት እንደማለት ነው። እንደዛ ስትሉ የሰውን ፐርሰናል ማንነት እያጠቃችሁ ነው ያለው። በእግዚአብሔር ፊት ነገር ፖል እንዴት ሲሪየስ ይሆናል ስድብ ስትል፣ በእግዚአብሔር አምሳል ፈጥሮ በእግዚአብሔር አምሳል የተፈጠረን ሰው ባዶ ምንም የለህም ቫሊዩ ባዶ ስታደርግ ጌታ አይቀልድም። ለመሰለ የኛም ቫሊዩ የምንለካው መስቀል ድረስ ነው ያስከፈለው ጌታ። እሱ ቫሊዩአችንን የሚያየው መስቀል ድረስ እስኪሞትልን ነው። የኛ ቫሊዩ ኢየሱስ ክርስቶስ ነው። አይቀልድም በቫሊዩ። ጅል ብዬን የሰደብኩት ችግር የለም ጌታ አይሰማም። ጌታ ይሄን የፈጠረውን ሰው ያከብረዋል። ይሄን የፈጠረውን ሰው ይወደዋል ጌታ። እኛ ለራሳችን ቦታ እንደምንሰጠው አነስተኛ አይደለም ጌታ የሚሰጠው። አንተ ለወንድም እንደምትሰጠው አይደለም ጌታ የሚሰጠው። ጌታ በአምሳሉን የፈጠረው ወንድምህን፣ በአምሳሉን የፈጠረው እህትሽን። ስለዚህ ይህን ነገር አንደርስታንድ እንድናደርግ ይፈልጋል ማለት ነው። ስለዚህ የሚያወራው ፍርድ ያው የሸንጎ ፍርድ የሚለው በዛን ጊዜ የነበረውን ያወራል ማለት ነው። በአይሁዳውያን የሚሰጡትን የነበረውን ፍርድ ያወራል። ይኸውላችሁ ከሰው ምድራዊ ፍርድ ወደ እግዚአብሔር ጀጅመንት ነው እየወሰደ ያለው። ከፍ ነው እያደረገ ያለው። እያልኳችሁ ያለው ነገሩን ዝቅ እያደርገው አይደለም፣ በደንብ አጉልቶ እያሳየን ያለው የልቡን ሀሳብ ማለት ነው። ስለዚህ ከዛ ደግሞ ደደብ ብሎ የሚሳደብ ይላል። ስለዚህ የሰውን ማንነት ስትነካ፣ ፐርሰናሊቲ ስትነካ፣ ስትሳደብ ቀል አይደለም። የእግዚአብሔር ሰው ልጅ ሲፈጠር በእግዚአብሔር አምሳል ተፈጥሮ ሁሉ ነገር መልካም ነው የተባለው።
በአምሳላችን ንፍጠር ተብሎ በስላሴ መካከል ምክር ተደርጎ የተፈጠረን ሰው ነው እየሰደብክ ያለው። በኢየሱስ ዘንድ ሁሉም ሰው ቫልዩ አለው። ሁሉንም ሰው ጌታ ይወዳል። ሁሉንም ሰው ኢየሱስ ያከብራል። ጌታ ጋር ሴት ወንድ የሆነ ነገር የለም። ኢየሱስ ሁሉን ይወዳል። ኢየሱስ ሁሉን እንዲወድ የምታውቁት ሁሉ እንደሚቀርቡት ያውቁት ሁሌ ታውቃታላችሁ። ሳምራዊቷ ሴት ይባላል 5 ባሎች ነበሯት። ይሄ ነገር አይቀልብኝም። ይኸውላችሁ በተጣለ ሰፈር ውስጥ የተጣለች ነበረች። በተጣለ ሰፈር ውስጥ ሰው እንዳያት ብላ በጠራራ ፀሐይ የምትመጣ ነበር። ጌታ ግን ሊያልፍ ግድ ሆነበት አብሯት ቁጭ ብሎ። እሷ እኮ እንደው እሱ አስቡት፣ የዘላለም ራሱ ጽድቅ ልኩ እኮ ነው፣ የቅድስና ልኩ እኮ ነው። ቁጭ ብሎ ግን ማለት ነው በጣም ኃጢአተኛ ከተባለችው ጋር ሲያወራ እሷ ኃጢአተኝነት አይሰማትም፣ ወዳጅነት ነው የሚሰማት። አየ ቢሰማ ነው ኃጢአተኝነት እንዲሰማት አድርጓት ቢሆን እኔ እንዴት እንዳልተሰማት አላውቅም። እኔ ፓስተሪ ባጠገቤ ሲያልፍ እንዲህ ነው ምለው። እሷ ግን የጌታን ትህትናን የምታየው፣ የጌታን ፍቅር የምታየው፣ የጌታን አምብልነት የምታየው ግን ቁጭ ብሎ አጠገቧ ጽድቅ እኮ እሱ ልኩ እኮ ነው። ቁጭ ብሎ ምንም እያወራችሁ ነው። ይህ ውሃ እንደዚህ ሰጠና እንደዚህ ተብሎ እንዲህ እኮ ተብሎናል፣ በእናንተ እዚህ ላይ ታሰግዳሉ ምናምን እያለ ያወራሉ። ከዛ ጌታ ያለችበትን ሁኔታ የሆነ ነገር ይነግራትና ከዛ ራሷ ውሃውን እንድጠይቅ ያረጋታል። አስረድቷት አብራርቶላት ጌታ ከነናውዲ ጋር እያወራን ነበር። እሱ እኮ የምር የኔ እኮ ተጣምቶ እኮ ነው የጠየቃት። እነሱ እኮ ምግብ ሊገዙ እኮ ሄዷል። ግን እርሱ ከራሱ ጥማት ይልቅ ከራሱ ነገር ሰው ፍጹም ሰው እኮ ነው ጌታ። በዛን ሰዓት ግን ከራሱ ጥማት ይልቅ የእህቱ ጥማት ለእርሱ ግድ ይሏል። የልጁ ጥማት ለእርሱ ግድ ይሏል። ባዶነቷን ተመልክቷል። እሷ በልቧ መሲሁን ትጠብቀው ነበር። ሰው ሲያዩት ከ5 ባሎች ጋር ሰው ሲመለከታት እዛም ምትል ይሏታል። ጌታ ግን በልቧ የምትጠብቀው ነው ያል። ለዛ ነው ጌታ እንደ ሰው አይደለም፣ ልብና ኩላሊትን የሚመረምር ነው ጌታ። ኢየሱስ ጌታ ነው። ምን አይነት ጌታ እንዳለኝ ስለማልረዳው የእውነቴን ነው የምላችሁ፣ ከአይምሮ በላይ ስለሆነ የሚደንቅ ጌታ። ዛሬ በብዙ ነገር ውስጥ እየኳተናችሁ አላችሁ። እዛም እዚህም ልርካ እያላችሁ እየሄዳችሁ አላችሁ። በጌታ ሆናችሁ ቢሆን ጌታን ማታውቁ ብትሆኑ በዓለም ላይ እየኳተናችሁ እቺ ሴት 5 ባል እንደሞከረችው እየሄዳችሁ የሆነ ምንጭ እየቆፈራችሁ ለመጠጣት እየሞከራችሁ ያላችሁ አያረካም። ኤርምያስ 2 ላይ እንደዚህ ይላል፣ ምዕራፍ 13 ላይ ሕዝቤ 2 ኃጢአት ፈጽሞብኛል አለ፣ ሕያው የውሃ ምንጭ የሆንኩት እኔን ትተዋል አለ። አያችሁት? ይህ ምስኪን ጌታ እኔን ሕያው ምንጭ የሆንኩትን ትተዋል። ከዛስ ውሃ መያዝ የማይችለውን ቀዳዳ የውሃ ማጣሪያ ጉድጓድ ለራሳቸው ቆፍሯል። ያገኘ ይመስላል ያፈሳል፣ ያገኘ ይመስላል ያፈሳል። ከዛስ ባዶ አድርጎ መጨረሻን ባዶ ሊያደርግ። የዚህችም ሴት ህይወት እንደዛ ነበር መስሏት ነበር። አንዱን ስትሞክር እኮ የሚያስደስታት መስሏት እኮ። ሙላት ሊሆን የሚችለው ኢየሱስ ክርስቶስ ነው። ማግባታችሁ አይደለም ሙላት። ከክርስቶስ በፊት ክርስቶስን ካገኛችሁ በኋላ በእርሱ የሚፈልቀው ምንጭ ነው። ከውስጥ ይፈልቃል አለ እኮ ለእርሷ ምዕራፍ 7 ላይ በውስጥሽ ይፈልቃል አለ። ምዕራፍ 7 ላይ ከውስጥ ይፈልቃል አለ። የእግዚአብሔር የሚሰጠን ህይወት በውስጣችንም ይፈልቃል፣ ከውስጥም ለሌላው ይፈልቃል። ስለዚህ ይህን ህይወትን የሰጠን የጌታ ሌላ ልንገራችሁ። ጌታ አይታችሁት ከሆነ በሉቃስ ላይ ሲጽፍልን በጨለማ ብርሃን ሰው መምጣት በማይችልበት ሰዓት ጌታ ጋር የሚመጡ ሰዎች ነበሩ። እግራቸው የተቆረጠ፣ እጃቸው የተቆረጠ፣ ለምጻም የሚሆኑ የሚሸቱ ሰዎች፣ በቃ ሰው ጋር መቅረብ የሚያቅታቸው ሰዎች፣ የደከሙ ሰዎች ወደ ጌታ ይመጡ ነበር። ሁሉንም ፈወሳቸው ይላል። ሁሉንም ያድናቸው ነበር ጌታ። ሰው ሼም ያስይዛቸዋል። ራሱ እኮ ማጽደቅና መኮነን የሚችለው ጋር ግን በማታ ፈውሰን ጌታ ሆይ ብሎ ይመጣል። ስለሚሸቱ ሰው ስለሚላቸው እነሱ በማታ ጌታ ጋር ሲመጡ ዳሶ ነው ደግሞ ዳሰሳቸው እኮ ነው። ለምጻሙን ዳሰሰው እኮ ነው። ጌታ የሚገርም አምላክ ነው። ኢየሱስ ድንቅ ነው። ጌታን ማለት ነው በርትተን እንናገረዋለን። ኢየሱስን ማለት ነው ደክመን እንናገረዋለን። ኢየሱስን ቆመን እንናገረዋለን። ሰማ ወድቀን እንናገረዋለን። ኢየሱስ መሬት እየገባን እንናገረዋለን። በእኛ ሁኔታ የሚወሰን አይደለም። ክርስቲያኖች እንዲሆኑ ልንሆን እንችላለን። የኛ ድካም ነው። ዛሬ የምታየው ብርታቴ የክርስቶስ ነው፣ የኔ አይደለም። የኛ ውድቀት፣ የኛ ስንፈት፣ የኛ ድክመት ሊሆን ይችላል። ጸድቀሃል፣ ኩነኔ የለብህም ያለኝ ኢየሱስ ክርስቶስ ነው። ስለዚህ እርሱ እስኪመጣ ድረስ ወይኔ እስክሄድ ወንጌሉን እሰብካለሁ።
ጽድቄ በመስቀል ላይ ተፈጽሟልና። ስለዚህ ይሄ የገሃነም ፍርድ የሚለው ደግሞ የሚናገረው እዚህ ጋር ቃሉ የተጻፈው ሲኦል አይደለም። ገሃና የሚለው ቃል የሚጠቀመው በኢየሩሳሌም ከኢየሩሳሌም ውጪ የነበረ ነውና ፍርድ የሚካሄድበት እንደነበረና ውጪ እንዲህ በቃ የሚቃጠል ነገር ምናምን የሚቀመጥበት ነው። ግን የሲኦል ደግሞ ምሳሌ እንደሆነ ይነገራል። ስለዚህ ኢየሱስ ክርስቶስ ስለ ምን ያህል ፍርድ እነሱ በሚረዱት ቋንቋ ነው የሚነግራቸው፣ አንደርስታንድ በሚያደርጉት ነው የሚነግራቸው። አይሁዳውያን ስለሆኑ ፈሪሳውያን ስለሆኑ እዛ ያሉት ደግሞ አይሁዳውያንም ስለሆኑ ይረዳሉ የሚያስተምራቸውን ነገር። ኦኬ ይሄ ገሃና ምናምን ምንድን ነው ይሄ ምናምን ሸንጎ ፍርድ ምናምን ይረዱታል። ጌታ ባይዘዌ ለሰዎች ሲናገር በሚገባቸው ሌቭል ነው ወርዱ። ከናኦድ ጋር እያወራን ለሳምራዊቷ ሴት አስበዋል ስላሴ ማለት ብሎ ቢጀምርላት በሰማይ ያሉት መላእክቶች ብታያቸው ሲሰግዱ ክንፋቸው ብታይ አይናቸው እንዴ ምናምን ቢላት ሰውዬ አማል እንዴ ብላ ነው የምትሄደው። ነገር ግን በሷ ልክ ወረደና ምንጭ ኦኬ ውሃ ጠጪኝ፣ ይሄ የምትሰጪው ይሄ ደግመሽ ትጠሚያለሽ። አያችሁ ጌታ ወርዶ ነው ለሰዎች አለ። ከጌታ በጣም ብዙ ነገር መማር አለብን። ከሰዎች ጋር ሲወያይ ራሱ ህይወትን ነው የሚያየው ጌታ። ህይወትህን አይቶ ያለበትን ሁኔታ አይቶ መድኃኒት ነው እንጂ የሚሰጠ አንዱ መጥቶ አሁን እንዴት ግን እግዚአብሔር ልጅ ይኖረዋል ይልሃል መጥቶ። አንተ ደግሞ ወርን አላሳይ በመጀመሪያ ቃል ነበረ ምናምን ትለዋለህ። አይደለም ያለበትን ሁኔታ በመንፈስ መረዳት አለ። እንደ ወንድም ፌሎሺፕ ልክ ጌታ ከዛች ሴት ጋር እንዳደረገ ቁጭ ብለህ ማውራት አለብህ። ስለዚህ ጌታ እንደዛ አድርጎ የእሷን ህመም ተናግሮ እንደፈወሳት ዛሬ ጌታ የብዙዎቻችንን ይፈውሳል ማለት ነው። ስለዚህ ንዴት ያለው ልብ ውስጥ ነው። ስለዚህ ይሄ ደግሞ ጅል ብለህ ስትሳደብ፣ ደደብ ብለህ ስትሳደብ ደግሞ ከየት ነው የምታመጣው? ከማይንድ ነው። እዚህ ጋር ነው የምትሳደበው። ገብቷል? የሰውን ማንነት ነው የምታጠቀው። የሰውን የሆነ ጅል ምናምን ብለህ ስትሳደብ ማይንዱን ነው የሰውንም ማይንድ ነው የምታጠቀው። ያ ሰው ጅል ነኝ እያለ ነው ሊኖር የሚችለው፣ ባዶ ነኝ እያለ ነው። ማንነቱን ትመታበታል። እግዚአብሔር የሰጠው ፐርፐዝ አለ። እግዚአብሔር እንዲህ ነው ብለህ የፈጠረው አለ። አንተ በተናገርከው ምክንያት ግን እርሱ እየተጎዳ በሱ ምክንያት ኢንሰኪዩር እየተሰማው እግዚአብሔር ለሰጠው ፐርፐዝ እንዳይሄድ ታደርጋለህ። ከባድ ነገር ነው። ከባድ ነገር ነው። ወንድም እህቶቻችንን አንሳደብም፣ ወንድም እህቶቻችንን አንናገርም። ስለዚህ ቁጣ ሁሉ ደግሞ መጥፎ ነው ማለት አይደለም። መልካም የሆነ አለ። ኤፌሶን 4:26 ላይ ሄዳችሁ ማንበብ ትችላላችሁ። ስለዚህ ይሄ ቁጣ ግን ንዴት ያለው ጥላቻ ያለው እንደሆነ ይናገራል ማለት ነው። ስለዚህ አሁን በጣም ወደ ዋናው ጉዳይ ኢየሱስ በጣም የሚያስደነግጥ ነገር እኔ ሳነበው ኤፍዬም ባለፈው ሲያስተምረን በጣም ወደ ገረመኝ ነገር እመጣለሁ። ማቴዎስ 5:23-24ን ከኤፍዬ አንብብልኝ ፓስተር መጣል። ኦኬ 23 እና 4 5:23 ይህን በትኩረት አዳምጡ። ዋናው ሐሳብ እዚህ ጋር ነው። ጌታ አሁን ፈውሱን ነው የሚሰጣችሁ። መጀመሪያ የውጭውን ነገር አሳየ፣ ከዛ አሁን የውስጥ በሽታችንን አሳየ፣ አሁን ደግሞ መድኃኒቱን ሊሰጠን ነው። ስለዚህ መድኃኒቱን በደንብ ብናዳምጥ መልካም ነው። ሚዩት ነው ፓስተር። እንግዲህ መባህን በመሰዊያው ላይ ብታቀርብ በዚያ ወንድምን አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መተህ መባህን አቅርብ። አብረኸው በመንገድ ሳለ ከባለጋራህ ጋራ ፈጥነህ ተስማማ። ባለጋራህ ለዳኛ እንዳይሰጥ ዳኛህም ለሌላው ወደ ወህኒ ትጣላለ። እውነት እልሃለሁ የመጨረሻውን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም። ተባረክ ፓስተር። መሰዊያ ፊት ትተኸው ሂድ። ከወንድም ጋር እንዳልተስ የሆነ ቀስታ ቁጭ ስትል አሁን ብርክክ ስልክ ናኦድ ጋር ተቀይመን ከመጣልኝ ተው አልፈልገውም። እዚህ ጋር እኮ የሚለው እኮ ማለት ነው ምኑን ተው እያለ እንደሆነ ታውቃለህ? ወርሺፕን ተው፣ ሳክሪፋይስን ተወው፣ ከጌታ ጋር ብቻ የማሳልፈው ተወው፣ ምንም ተወው፣ እኔ አልፈልግም። መጀመሪያ ወንድም ይሄን እንዴት እንችላለን? ኦ ከሊ በጣም አስቀይማኛለች፣ ኦ
ከል ያደረሰችብኝ በደል ታላቅ ነው፣ የሆነብኝ በልጆቼ ነው፣ በቤተሰቤ ነው ለምንል ቆንጆ ምላሽ ከጌታ መስቀል ላይ በኋላ ሊነግራቸዋል። ስለዚህ አስቡት፣ ለጌታ ልታመልኩ ልትሰግዱ ሄዳችሁ በመሰዊያው ላይ ተወው ሲል ጌታ መባህንም ተወው፣ አስራትንም ተወው፣ ማምለክንም ተወው፣ ሁሉንም ተወው። እግዚአብሔር ፊት ሄደ። እግዚአብሔር ሆይ ተወው። ትዝ ሲል ምን ሂድ አለ፣ ተነስና ሂድ፣ ተነስና ሂድ አለ። ስለዚህ ምን አደረገ ጌታ? እያለ ያለው ማምለክን፣ መጸለይን፣ ቸርች እያገለገልክ ነው፣ ቸርች የሆነ ነገር እያደረግክ ነው፣ እኩል ብንሆን ጥሩ ነው። ስለዚህ ቸርች እያገለገልክ ነው፣ የሆነ ነገር እያደረግክ ነው፣ ተወው። ትዝ ካለ በአእምሮ ትዝ ካለ ያ ሰው ከመጣል ያ ሰው በአእምሮ ከመጣል ምን አድርገው ተወው፣ መባህና ተወው። ስለዚህ አንድ ነገር ታረዳለህ። እንግዲህ በእግዚአብሔር ቃል መሰረት እንደምረዳው ወንድምህን ጠልተህ ወንድምህ ላይ ቂም ይዘህ የምታገለግለውን የምታመልከውን የምትሰጠው ዘር ሁሉ ተቀባይነት የለውም ማለት ነው። ተቀባዩ በዚህ መንገድ ነው የምቀበለው ካለ በዚህ መንገድ ነው የምትቀበለው። መጀመሪያ የምፈልገው ወንድምህን ነው ካለ ወንድምህን ነው። ስለዚህ ለምን ዝም ብለን እንባክናለን? እንደው እንዲሁ ዘለን እንዳይሆን እንዲሁ ቸርች ዝም ብሎ ደርሶ መመላለስ እንዳይሆንብን ወንድሞች እህቶቻችን ላይ ትኩረት እንድናደርግ ነው አሁን። ስለዚህ ጌታ ጉዳዩ የልብ ነው። ልብ ላይ እኮ ወንድም ከተሰማ ልብ ላይ ችግር አለ። ስለዚህ ጌታ ቅድም አሁን ልቤን ላፈስልህ እወዳለሁ እያልክ እየዘመርኩኝ ነበር። ከዛውን ከወንድሜ ጋር ጥላቻ ቢኖረኝ ልቤን ላፈስልህ ያልከው ዝም ብለህ ነው ማለት ነው። አንደበትህን ያፈሰስከው ልብህንም አይደለም። ስለዚህ ጌታ እያለ ያለው ልብህን ነው የምፈልገው። ልብህን ደግሞ እንዴት ነው? ከወንድምና ከእህት ጋር ተስማማ። የፈለገ በደል ይሁን የፈለገ ነገር ይሁን ለምን እንዲህ እንደምልህ ከጌታ እነግርሃለሁ። ስለዚህ ወንድም ላይ ያልተስማማም ይሁን እንዳልኳችሁ ዝም ብዬ የምናደድበት አይደለም። ናወዱሌ ነው ማናደው፣ እኔም እንደዚያ ያናደኛል። ግን እሱ ማለት አይደለም፣ እንደዛ ማለት አይደለም። በመካከላችን በክርስቶስ የተመሰረተ የጸና ፍቅር ለዘላለም የሚቆም አለ እኔና በናወድ መካከል። ግን እንደ ሰው በመሃል ልንበሳጭ እንችላለን። እሱን እንዳታስቡ፣ እሱን አይደለ ያለው ልባችሁ። አሁን ናወድን እኔ ሳየው አልናደድም፣ ያስቀኛል እንደው። ስለዚህ ሌሎቻችሁ ስታዩት የሆነ ወንድመቶቻችሁን የሚያናድዳችሁ ከሆነ የሆነ ነገር ውስጣችሁ የሚፈጠር ከሆነ ውስጣችሁ የሆነ ኮንፍሊክት የሚፈጠር ከሆነ በቃ ሂድ ማለት ነው። አቁም፣ አምልኮህን አቁም። ቸርች ተጉዘ ምናምን ተመለስ እያለ እኮ ነው። ቸርች ልክ ስገባ ሰፈር ያስቀየምከው ወንድም ካለ ተመለስ ቶ በቃ እያለ ነው። ቸርች ትተኸው ብትመለስ ጌታ ያን ይቀበሏል። ሄደ ተመልሰ ከወንድም ጋር እርቅን ብትፈጥር። ስለዚህ አቁም። የማይሆን ዝም ብሎ ከንቱ ነገር እያደረጋችሁ ህይወታችሁ እንዳታሳልፉ። ወንድም ይቀድማል፣ እህት ይቀድማል። የኔ ተከታይ መሆናችሁ የሚታወቀው በፍቅራችሁ ነው ብሏል። ዮሐንስ በድፍረት እኮ ወንድሙን የሚጠላ ነፍሰ ገዳይ ነው ብሏል። ዘፍጥረት ላይ የጀመረው እኮ ወንድም ወንድሙን ከመግደል እኮ የልብ ክፋት። እንደ አንድ ጓደኛ እንኳን ሌላ አልነበረውም እኮ። አስቡት የልባችን ክፋት። አንድ አቤል ነው የነበረው፣ እሱን ለማጥፋት እንኳን ልባችን ክፉ። አቤት ቃየል እንዳንል። አሁን ጌታ ይመስገን የታደሰ ልብ ስላለን ነው። ጌታን ሳናገኝ የነበረን ልብ ግን ያው እንደ ቃየል ነው፣ የተለየ አይደለም። ስለዚህ አሁን እያለ ያለው ምንድነው? ጌታ ሂድና ተስማማ፣ ሰላም አድርግ፣ ያለብን ችግር አስወግድ፣ ከዛስ ትህትናን አድርገ ይቅርታ ጠይቅ። ዓለም የምታስተምርን ይቅርታ መጠየቅ እንደ ሽንፈት ነው አይደል? ኮስተር ብሎ መሄድ ነው፣ አይሰማህም። ጀንትል ነው እንትና እኮ ምናምን ሲባል በቃ እንደዛ ነው ዓለም የምታስተምረን። በእግዚአብሔር መንግስት ውስጥ እንደዛ አይደለም። ትሁት የሆነ ይሄ ዝም ብሎ እኮ ነው፣ ሞኝ ነው፣ ዝም ብሎ እንትና አሽቃባጭ ነው፣ ዝም ብሎ ነው እግር ስር የሚለው ሁሉንም እንትን ነው የሚለው ምናምን የሚባለው። በቃ በዓለም አይን የሚለካው እንደዛ የሚታየው ልክ እንደዛ በቃ በጌታ ቤት የሚኖር ሰው እንደዛ አጥፍቶ ውይ ይቅርታ በድያል ሰው ድንገት እንኳን እርሱ ምንም ባላረገው በድሏል ብሎ እንኳን በቃ ውስጡ እንደተቀየሙ ካሰቡ ሄደ ይቅርታ ይጠይቃል። እንደዚህ አይነት ልብ ይኖራችሁ ነው እያለን ያለው ጌታ። እርቅ ፍጠሩ ነው እያለ ያለው ጌታ። ምክንያቱም እግዚአብሔር ፍቅር ስለሆነ፣ እግዚአብሔር ስለ ሰዎች ስለሚያስብ። ስለዚህ አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ላይ ኤፊያ አንብብልን እስኪ።
አንደኛ ዮሐንስ ምዕራፍ 4 ቁጥር በኢየሱስ ስም አንባለው። ማንም እግዚአብሔርን ይወዳለው እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? ድገሞ። ማንም እግዚአብሔርን ይወደዋለው እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? ጨረስን። ስለዚህ አጠገብ ያለውን ወንድም ጠልተ አጠገብ ያለው ወንድም ጋር ሳትስማማ ቸርች ሄደህ እጅን ብትዘረጋ ማይክ ይዘህ ብትሰብክ የትኛውም አገልግሎት ውስጥ ብትካፈል ለዛ ሰዎች ጥሩ ነው ሊሉ ይችላሉ። ልብህ ግን ሲታይ ወንድም ጋር ካልተስማማ እግዚአብሔር የሚቀበለው ሳክሪፋይስ አይደለም። ስለዚህ ውሸታም ነህ እያለ ነው እንደዛ ወዳለው ካል። ስለዚህ በአጭሩ ጌታ ምንድን ነው እያለን ያለው? እዚህ ጋር መረዳት ያለብን እያለን ያለው ወንድሜ ናኦድ አስብልሃለሁ፣ ልብህን የሆነ ሰው ሲጎዳ እኔ አልችልም፣ ይበልጥ ከሳክሪፋይሴ ያንተ ልብ ደህንነት ይሰማኛል። እህቴ አቢጊያ እኔ ከሚሰዋልኝ መስዋዕት ይልቅ የአንቺ ልብ ደህና መሆኑ አንቺ ደህና መሆንሽ ይሰማኛል እያለን ያለው ናኦድ አቢጊያን ከጎዳት ጌታ ስለ አቢጊያ ልብ ያስባል። ስለሚወዳት ጌታ የሚወደንን ፍቅር መስቀሉ ላይ የመጨረሻውን ፍቅር አሳይቶናል። በዚህ ውስጥ አንድ ነገር ልንገራችሁ። ከሰዎች ጋር ተስማማችሁ ማለት ምናልባት እዚህ ጋር ፓስተር የሚያርመኝ ካለ ሊያርመኝ ይችላል። ነገር ግን ከሰዎች ጋር ተስማማን ማለት ይሄ እያለን ያለው ግዴታ ተስማምተ ሁሌ አብረኸው እየዋልክ ቀጥል፣ ቤቱ እየሄድክ አስቸግረው ማለት አይደለም። እኔ እንደምረዱ መንገድን ታስተካክላለህ፣ በልብ ጋር ንጹህ ታደርጋለህ፣ ስታየው ታቅፏለህ፣ ሰላም ትለዋለህ። ግን ግዴታ እየሄዳችሁ ተጎዱ። ባል ሚስቱን ሲቀጠቅጥ ተቀጥቀጭለት እያልኩ አይደለም። የሆነ ልጆች ዝም ብሎ ስትቀጠቀጥ ተቀጥቀጡለት እያልኩ አይደለም። ታላቅ ወንድም ታናሽ እህትን ሲደበድብ ወይ ደግሞ የሆነ ሰው ሲደበድብ ያንን አድርጉ እያልኩኝ አይደለም። በፍጹም እንደዛ አይደለም። ሚስት ልትመታ አይገባት። ሚስትም በዚህ ዘመን ስለሚመቱ ባልን እንዳትመቱ። በጌታ በኢየሱስ ስም አነባለሁ። ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል። ኤግዛክትሊ። ስለዚህ ምን አለ? በቀደመው አትግደል ሲባል ሰምታችኋል። ከዛ በኋላስ ለነሱ በፊት ለገደሉት ፍርድ እንደሚገባቸው ግልጽ ነው። የገደለ ተጽፏል። በአትግደል ተብሎ ሕጉ ተጽፏል። ደግሞ የገደለ ደግሞ በኋላ ላይ ማየት እንችላለን። ወደ ዘፍጥረት 9:6 ላይ ምን አይነት ፍርድ እንደሚጠብቀው ይነግረናል፣ ምን እንደሚል ማለት ነው። ስለዚህ አሁን ጌታ እያለ ያለው እንደዚህ ሲባል ሰምታችኋል። በማን የሰማችሁት? መጀመሪያ ከሙሴ ተሰጠ። ከዛስ ፈሪሳውያን ደግሞ የሚያስተምሩበት መንገድ አለ። ስለዚህ ሲባል ሰምታችኋል። ማን ያስተማራችሁ? በዛ ጊዜ ሊቅ የሚባሉ መምህራን የሚባሉ ያስተማሯችሁ። ምን አሉ? አትግደል ሲባል ሰምታችኋል። በዚህ መንገድ አንደርስታንድ አድርጋችሁታል። ከሙሴ ተቀብላችኋል። ኦኬ። ምናልባት ዘጸአት 20:13 ላይ አትግደል የሚለውን ቃል አንብበሃል። አሁን ግን ኢየሱስ ክርስቶስ ሊነግር የፈለገው እነሱ ፈሪሳውያን የሚያስቡት ሰው አልገደለም ምንድን ነው ደና ነው፣ ሰው አልዘሞተም ደና ነው ነበር። እኔ ደግሞ ውስጥ ያለውን የልቡን ሐሳብ ሰጪውን ልንገርህ ብሎ ጌታ አሁን የልብን ሐሳብ ሊነግርህ ነው። ስለዚህ አሁን ኢየሱስ እያለ ያለው ይሄን እያለ ያለው አትናደድ፣ እንዲያታድርግ ብሎ ሕግ ሊሰጥ አይደለም፣ ጸጋ ሊሰጥህ ነው። አሁን እየነገረ ያለው እርሱን ስትቀበል አውቶማቲካሊ ውስጥ የሚገባ ሁሉን ነገር መስቀል ላይ ስለፈጸመ ጸጋን ነው አሁን የምነግራችሁ። ላዛችሁ አይደለም፣ ልነግራችሁ የሆነ ህግ ልሰጣችሁ አይደለም። የእግዚአብሔርን ቃል ተናግሬ እርሱ በእርሱ ኃይል ልባችሁን ልቤን ሊፈታ ነው። ስለዚህ እያለ ያለው ጌታ ይሄ እነርሱ የሚሉት ኦኬ ሰዎችን አትግደል ነበረ። አሁን ግን ጉዳዩ ወደ ልብ ይገባል ማለት ነው። ዘፍጥረት 9:6 ላይ ምን እንደሚል ፓስተር እስኪ አንብብልን። ዘፍጥረት 9:6 ላይ እንይ። የእግዚአብሔር ይሄ አሁን የምነግራችሁ ይሄ ቃል ሲጻፍ መጀመሪያ ኢየሱስ ኮት ያደረገው ይሄኛውን ነው። ትክክል እኮ ነው። ፊዚካል የሆነ አትግደል ነው እያወራ ያለው፣ ስለ ቫዮሌሽን ነው እያወራ ያለው፣ የእግዚአብሔርን አምሳል ስለማጥፋት ነው። ነገር ግን ምንድነው ሐሳቡ የሚለውን ግን የልቡን ቀጥሎ ጌታ ምን ሊል እንደፈለገ እናወራለን። እሺ እዚህ ጋር
ዘፍጥረት 9:6 ቀንቢ ያለኝ አንዴ። እሺ ከዚህ ላንብበው ፓስተር። እሺ እሺ እንዲህ ይላል፣ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሯልና ይላል። ስለዚህ እያወራ ያለው ይሄ ሰዎችን ስለመግደል ነው እያወራ ያለው፣ የሰውን ነፍስ ስለማጥፋት ነው ኦሪጂናሊ ኮት እያደረገ ያለው ማለት ነው። ስለዚህ አንድን ሰው ካልገደልክ ደህና ነኝ ብሎ ነው የሚያስቡት። የፈሪሳውያን ጽድቅ አለ፣ ያኛውን እንዳትረሱት። የፈሪሳውያን ጽድቅ ሰውን አልገደልኩም ደህና ነኝ ነው እያለ ያለው። ስለዚህ አሁን ጌታ ከምን ይመጣል? ከመግደል ወደ ንዴት ምን እንደሆነ ይነግረናል። ከተግባር ልብ ውስጥ ምን እንዳለ ይነግረናል። ደግሞ አሁን እዚህ የሚጽፍልን ፍርድ ይገባዋል የሚለው ቃል ደግሞ ይሄ ፍርዱ በዛን ጊዜ የነበሩት የአይሁድ ፍርድ የሚካሄድበት ነው። ከሱ ደግሞ የእግዚአብሔር ደግሞ ይሄን ነገር እንዴት እንደሚያየው ወደ እግዚአብሔር ደግሞ ጀጅመንት ያመጣዋል ማለት ነው። እርሱ የሚያይበትን ያየዋል ማለት ነው። ስለዚህ ይህን ቃሉን ስታዩት ኦሪጂናሉንም የፈሪሳውያን በዛን ጊዜ በአይሁዳውያን የሚሰጠውን ሕግ ነው የሚሰጠውን ፍርድ ነው እየተናገረ ያለው። ስለዚህ አሁን ምንድን ነው እያለ ያለው ጌታ እያላችሁ ካለ በውጭው አይታችሁ ሰው አልገደልኩም ብለኝ ደህና ናችሁ ማለታችሁ ሳይሆን የእሱ የማይታይ ትልቅ ችግር አለው ልብ ውስጥ ይለናል። ምንድን ነው ያኛው ችግር ስንል አልገደልኩም ጻድቅ ነኝ ስትል ተሳስተሃል፣ በደንብ አላስተማሩህም፣ የሰጠሁት ላስተምር ብሎ ነው አሁን ጌታ እያስተማረ ያለው። ከዚህ በላይ ሊገልጥልህ የሚችል የለም። ሰጪ ነው እያስተማረ ያለው፣ ራሱ እግዚአብሔር ነው እያስተማረ ያለው። ስለዚህ ወደ መግደል ምንድን ነው የሚያመራን የሚለውን ዋናውን የልብ ሐሳብ ይናገራል ማለት ነው። ስለዚህ ወደ መግደል ምንድን ነው የሚያመራን? ልብ ውስጥ ሄደን ስናይ ጥላቻ ነው ለወንድማችን ያለን፣ ንዴት ነው፣ በቀል ነው፣ ከወንድሞቻችን ጋር ያለው እርቅ ያልፈጠርነው ነገር ነው፣ ቂም ነው። ገና ዘፍጥረት ላይ ነው አይደል? አቤል ቃየልን ለምን ገደለው ብትሉ ቀንቶ ነው። መግደሉን የመጣው መቅናቱ ነው የቀደመው። አያችሁ፣ ልቡ ላይ ነው የተፈጠረው። እሱ ምን አለው ጌታ? ንገስባት፣ ኃጢአት በደጅ ታደባለችና ንገስባት አለው። አየ አሁን ኢየሱስ ያለው እያለን ያለው በኋላ ላይ ይሄ ውስጣችሁ ያለው ከወንድማችሁ ጋር ያለው ጥል፣ ከወንድማችሁ ጋር ያልፈጠራችሁት እርቅ፣ ያ ነገር በኋላ እንዳይወርሳችሁ፣ በኋላ ወደ ገዳይነት እንዳያመጣችሁ፣ በኋላ በጣም ወደ መሳት እንዳያመጣችሁ። ስለዚህ ምን አድርጉት ነው? ያንን ነገር አስወግዱ። ጉዳዩን እዩት። ገና ሐሳብ ላይ ሳለ፣ ገና ልብ ላይ ሳለ አጥፉት ነው፣ ወደ ተግባር ሳይመጣ በፊት። ስለዚህ ጌታ እያለ ያለው ያን ነው። ስለዚህ አሁን ችግሩ የሰው መግደል አለመግደል ሳይሆን የልብ እንደሆነ ያሳየናል ማለት ነው ጌታ። ከዛ ቀጥሎ ጌታ ደግሞ ምን ይላል? ቁጥር 22ን ፓስተር እያንብብልን ምዕራፍ 5 5:22 አይደል ፖልዬ? 5:22 እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁላ ፍርድ ይገባዋል፣ ወንድምንም ጨርቃም የሚል ሁሉ የሸንጎ ፍርድ ይገባዋል፣ ዶንቆሮ የሚለው ሁሉ የገሃነም እሳት ፍርድ ይገባዋል። መልካም። ይህን ስንረዳ በጣም መረዳት ያለባችሁ ጊዜያዊ መናደድን እያወራ አይደለም፣ ጊዜያዊ የሆነ መበሳጨትን እያወራ አይደለም። እኔም እንደዚህ አሁን ተጮዌ በኋላ ቦትቼ በትንሹ ልናደድ እችላለሁ። እሱን እያልኩ አይደለም። ግን ውስጥ ያለው ልባችን ውስጥ ያለውን የቆየ ቂም፣ የቆየ ጥላቻ በውስጣችን የያዝ ነው ልባችን ውስጥ ያስቀመጥነው ነው እንጂ አሁን ትንሽ እንትን ብለን እኮ የሆነ ልበሳጭ እችላለሁ ለቅስፈት ወይኔ ምናምን ልሻል ሰው ስለሆንኩኝ ማለት ነው። እርሱን አይደለም እያልኩ ያለሁት። በደንብ አስተውሉ፣ በደንብ አስተውሉ። ስለዚህ እያለ ያለው በውስጥ ያለ ጥላቻን፣ በውስጥ ያለ በቀልን፣ በውስጥ ያለ ወይኔ የሚል ከልጅነታችሁ ጀምሮ እናት አባቶቻችሁ የነገራችሁ ከሌ ብሎ ስለሱ መጥፎ ነገር የነገሯችሁ ካለ ስታዩት የምትናደዱ ከሆነ የሆነ ነገር ከሆነ ያ ነገር አድጎ ልክ ቃየልን ንገስባት እንዳለ ካቃታችሁ እናንተን ወደ መጥፎ ነገር ይከታቸዋል። ስለ ድህነት አይደለም እያወራሉት፣ ስለ ድህነት አይደለም እያወራሉት። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ምንድን ነው? ነፍሰ ገዳይ ነው። ስለዚህ ወንድምን መጥላት በእግዚአብሔር ፊት ሲሪየስ ነው ማለት ነው። ቸርች ይሄዳለሁ፣ በጣም ነው ማመልከው፣ በጣም ነው ጉባኤ መመራው፣ በጣም ነው የምዘምረው፣
በጣም ነው እንዲማደርገው ብለ ወንድምን ካልወደድክ ባዶ መሆኑን በኋላ ላይ ስለ መስዋዕት ሲያወራ ያስደነግጣል ጌታ። ጌታ እንደዚህ በወንድም ፍቅር ቀልድ አያውቅም። በባዲ ኦፍ ክራይስት ቀልድ አያውቅም ጌታ። በህብረት ቀልድ አያውቅም። ወንድም ላይ ልብ ላይ ቂም ይዘህ ጠልተኸው ቀልድ አያውቅም። ወንድምን አሳዝነ እያለቀሰብህ ከሆነ ቀልድ አያውቅም። እህትሽን አሳዝነሽ እያለቀሰችብሽ ከሆነ ቀልድ አያውቅም ጌታ። የመጣው ለፍቅር ነው። ጌታ እኮ የሞተው ለወንድም እኮ ነው። የሞተው ለእህት እኮ ነው ጌታ እዚህ ምድር ላይ ማለት ነው። ናኦድ ብቻውን ቢቀር ይሞትለታል እኮ ወንድሙ ስለሆነ ወንድሜ ነው ብሎ ነው የሚያስበው ጌታ። ወንድሞች ተብሎ ሊጠራብህ አላፈረም ይላል ጌታ። ስለዚህ ጌታ የሞተው ለወንድሞች ነው። ስለዚህ የሚጠብቀው ከኛም ነፍሳችንን ለወንድም እህቶቻችን እስክንሰጥ ነው። እኛ እየተነካከስን ነው ጌታ ይርና እና ስለዚህ ጌታ ይሄኛውን ነው እየተናገረ ያለው። ከዛ ጨርቃም ብላ ትሳደብ የሚለው አለ። ጅል ብላ ትሳደብ በሸንጎ ፊት ፍርድ ይጠብቀዋል ይላል። ከዛ ደግሞ አዲሱ መደበኛ ትርጉም ደግሞ ደደብ ይላል። ስለዚህ ጨርቃም የሚለው የትክክለኛው ትርጓሜ ምንድነው? ማይንዱ ባዶ የሆነ ጥቅም የሌለው ወይም ኢዲየት እንደማለት ነው። እንደዛ ስትሉ የሰውን ፐርሰናል ማንነት እያጠቃችሁ ነው ያለው። በእግዚአብሔር ፊት የነገር ፖል እንዴት ሲሪየስ ይሆናል ስድብ ስትል በእግዚአብሔር አምሳል ፈጥሮ በእግዚአብሔር አምሳል የተፈጠረን ሰው ባዶ ምንም የለህም ቫሊዩ ባዶ ስታደርግ ጌታ አይቀልድም። ለመሰለ የእኛም ቫሊዩ የምንለካው መስቀል ድረስ ነው ያስከፈለው ጌታ። እሱ ቫሊዩአችንን የሚያየው መስቀል ድረስ እስኪሞትልን ነው። የእኛ ቫሊዩ ኢየሱስ ክርስቶስ ነው። አይቀልድም በቫሊዩ። ጅል ብዬን የሰደብኩት ችግር የለም ጌታ አይሰማም። ጌታ ይሄን የፈጠረውን ሰው ያከብረዋል። ይሄን የፈጠረውን ሰው ይወደዋል ጌታ። እኛ ለራሳችን ቦታ እንደምንሰጠው አነስተኛ አይደለም ጌታ የሚሰጠው። አንተ ለወንድም እንደምትሰጠው አይደለም ጌታ የሚሰጠው። ጌታ በአምሳሉን የፈጠረው ወንድምህን፣ በአምሳሉን የፈጠረው እህትሽን። ስለዚህ ይህን ነገር አንደርስታንድ እናደርግ ይፈልጋል ማለት ነው። ስለዚህ የሚያወራው ፍርድ ያው የሸንጎ ፍርድ የሚለው በዛን ጊዜ የነበረውን ያወራል ማለት ነው። በአይሁዳውያን የሚሰጡትን የነበረውን ፍርድ ያወራል። ይኸውላችሁ ከሰው ምድራዊ ፍርድ ወደ እግዚአብሔር ጀጅመንት ነው እየወሰደ ያለው። ከፍ ነው እያደረገ ያለው። እያልኳችሁ ያለው ነገሩን ዝቅ እያደርገው አይደለም፣ በደንብ አጉልቶ እያሳየን ያለው የልቡን ሀሳብ ማለት ነው። ስለዚህ ከዛ ደግሞ ደደብ ብሎ የሚሳደብ ይላል። ስለዚህ የሰውን ማንነት ስትነካ፣ ፐርሰናሊቲን ስትነካ፣ ስትሳደብ ቀል አይደለም። የእግዚአብሔር ሰው ልጅ ሲፈጠር በእግዚአብሔር አምሳል ተፈጥሮ ሁሉ ነገር መልካም ነው የተባለው። በአምሳላችን ንፍጠር ተብሎ በስላሴ መካከል ምክር ተደርጎ የተፈጠረን ሰው ነው እየሰደብክ ያለው። በኢየሱስ ዘንድ ሁሉም ሰው ቫልዩ አለው። ሁሉንም ሰው ጌታ ይወዳል። ሁሉንም ሰው ኢየሱስ ያከብራል። ጌታ ጋር ሴት ወንድ የሆነ ነገር የለም። ኢየሱስ ሁሉን ይወዳል። ኢየሱስ ሁሉን እንዲወድ የምታውቁት ሁሉ እንደሚቀርቡት ያውቁት ሁሌ ታውቃታላችሁ። ሳምራዊቷ ሴት ይባላል። 5 ባሎች ነበሯት። ይሄ ነገር አይቀልብኝም እኔ ይኸውላችሁ በተጣለ ሰፈር ውስጥ የተጣለች ነበረች። በተጣለ ሰፈር ውስጥ ሰው እንዳያት ብላ በጠራራ ፀሐይ የምትመጣ ነበር። ጌታ ግን ሊያልፍ ግድ ሆነበት አብሯት ቁጭ ብሎ። እሷ እኮ እንደው እሱ አስቡት የዘላለም ራሱ ጽድቅ ልኩ እኮ ነው። የቅድስና ልኩ እኮ ነው። ቁጭ ብሎ ግን ማለት ነው በጣም ኃጢአተኛ ከተባለችው ጋር ሲያወራ እሷ ኃጢአተኝነት አይሰማትም፣ ወዳጅነት ነው የሚሰማት። አየ ቢሰማ ኖሮ ኃጢአተኝነት እንዲሰማት አድርጓት ቢሆን እኔ እንዴት እንዳልተሰማት አላውቅም። እኔ ፓስተሪ ባጠገቤ ሲያልፍ እንዲህ ነው ምለው። እሷ ግን የጌታን ትህትናን የምታየው፣ የጌታን ፍቅር የምታየው፣ የጌታን አምብልነት የምታየው ግን ቁጭ ብሎ አጠገቧ ጽድቅ እኮ እሱ ልኩ እኮ ነው። ቁጭ ብሎ ምንም እያወራችሁ ነው። ይህ ውሃ እንደዚህ ይሰጣና እንደዚህ ተብሎ እንዲህ እኮ ተብሎ ነው በእናንተ እዚህ ላይ ታሰግዳሉ ምናምን እያለ ያወራሉ። ከዛ ጌታ ያለችበትን ሁኔታ የሆነ ነገር ይነግራትና ከዛ ራሷ ውሃውን እንድጠይቅ ያረጋታል። አስረድቷት አብራርቶላት ጌታ ከነናውዲ ጋር እያወራን ነበር። እሱ እኮ የምር የኔ እኮ ተጣምቶ እኮ ነው የጠየቃት። እነሱ እኮ ምግብ ሊገዙ እኮ ሄዷል። ግን እርሱ ከራሱ ጥማት ይልቅ ከራሱ ነገር ሰው ፍጹም ሰው እኮ ነው ጌታ። በዛን ሰዓት ግን ከራሱ ጥማት ይልቅ የእህቱ ጥማት ለእርሱ ግድ ይሏል። የልጁ ጥማት ለእርሱ ግድ ይሏል። ባዶነቷን ተመልክቷል። እሷ በልቧ መሲሁን ትጠብቀው ነበር። ሰው ሲያዩት ከ5 ባሎች ጋር ሰው ሲመለከታት እዛም ምትል ይሏታል። ጌታ ግን በልቧ የምትጠብቀው ነው ያለ። ለዛ ነው ጌታ እንደ ሰው አይደለም፣ ልብና ኩላሊትን የሚመረምር ነው ጌታ። ኢየሱስ ጌታ ነው። ምን አይነት ጌታ እንዳለኝ ስለማልረዳው የእውነቴን ነው የምላችሁ፣ ከአይምሮዬ በላይ ስለሆነ የሚደንቅ ጌታ። ዛሬ በብዙ ነገር ውስጥ እየኳተናችሁ አላችሁ። እዛም እዚህም ልርካ እያላችሁ እየሄዳችሁ አላችሁ። በጌታ ሆናችሁ ቢሆን
ጌታን ማታውቁ ብትሆኑ በዓለም ላይ የኳተናችሁ እቺ ሴት 5 ባል እንደሞከረችው እየሄዳችሁ የሆነ ምንጭ እየቆፈራችሁ ለመጠጣት እየሞከራችሁ ያላችሁ አያረካም። ኤርምያስ 2 ላይ እንደዚህ ይላል፣ ምዕራፍ 13 ላይ ሕዝቤ 2 ኃጢአት ፈጽሞብኛል አለ። ሕያው የውሃ ምንጭ የሆንኩት እኔን ትተዋል አለ። አያችሁት? ይህ ምስኪን ጌታ እኔን ሕያው ምንጭ የሆንኩትን ትተዋል። ከዛስ ውሃ መያዝ የማይችለውን ቀዳዳ የውሃ ማጣሪያ ጉድጓድ ለራሳቸው ቆፍሯል። ያገኘ ይመስላል ያፈሳል። ከዛስ ባዶ አድርጎ መጨረሻን ባዶ ሊያደርግ። የዚህችም ሴት ህይወት እንደዛ ነበር መስሏት ነበር። አንዱን ስትሞክር እኮ የሚያስደስታት መስሏት እኮ። ሙላት ሊሆን የሚችለው ኢየሱስ ክርስቶስ ነው። ማግባታችሁ አይደለም ሙላት። ከክርስቶስ በፊት ክርስቶስን ካገኛችሁ በኋላ በእርሱ የሚፈልቀው ምንጭ ነው። ከውስጥ ይፈልቃል አለ እኮ ለእርሷ ምዕራፍ 7 ላይ በውስጥሽ ይፈልቃል አለ። ምዕራፍ 7 ላይ ከውስጥ ይፈልቃል አለ። የእግዚአብሔር የሚሰጠን ህይወት በውስጣችንም ይፈልቃል፣ ከውስጥም ለሌላው ይፈልቃል። ስለዚህ ይህን ህይወትን የሰጠን የጌታ ሌላ ልንገራችሁ። ጌታ አይታችሁት ከሆነ በሉቃስ ላይ ሲጽፍልን በጨለማ ብርሃን ሰው መምጣት በማይችልበት ሰዓት ጌታ ጋር የሚመጡ ሰዎች ነበሩ። እግራቸው የተቆረጠ፣ እጃቸው የተቆረጠ፣ ለምጻም የሚሆኑ የሚሸቱ ሰዎች፣ በቃ ሰው ጋር መቅረብ የሚያቅታቸው ሰዎች፣ የደከሙ ሰዎች ወደ ጌታ ይመጡ ነበር። ሁሉንም ፈወሳቸው ይላል። ሁሉንም ያድናቸው ነበር ጌታ። ሰው ሼም ያስይዛቸዋል። ራሱ እኮ ማጽደቅና መኮነን የሚችለው ጋር ግን በማታ ፈውሰን ጌታ ሆይ ብሎ ይመጣል። ስለሚሸቱ ሰው ስለሚላቸው እነሱ በማታ ጌታ ጋር ሲመጡ ዳሶ ነው ደግሞ ዳሰሳቸው እኮ ነው። ለምጻሙን ዳሰሰው እኮ ነው። ጌታ የሚገርም አምላክ ነው። ኢየሱስ ድንቅ ነው። ጌታን ማለት ነው በርትተን እንናገረዋለን። ኢየሱስን ማለት ነው ደክመን እንናገረዋለን። ኢየሱስን ቆመን እንናገረዋለን። ሰማ ወድቀን እንናገረዋለን። ኢየሱስ መሬት እየገባን እንናገረዋለን። በእኛ ሁኔታ የሚወሰን አይደለም። ክርስቲያኖች እንዲሆኑ ልንሆን እንችላለን። የኛ ድካም ነው። ዛሬ የምታየው ብርታቴ የክርስቶስ ነው፣ የኔ አይደለም። የኛ ውድቀት፣ የኛ ስንፈት፣ የኛ ድክመት ሊሆን ይችላል። ጸድቀሃል ኩነኔ የለብህም ያለኝ ኢየሱስ ክርስቶስ ነው። ስለዚህ እርሱ እስኪመጣ ድረስ ወይን እስኪሄድ ወንጌሉን እሰብካለሁ፣ ጽድቄ በመስቀል ላይ ተፈጽሟልና። ስለዚህ ይሄ የገሃነም ፍርድ የሚለው ደግሞ የሚናገረው እዚህ ጋር ቃሉ የተጻፈው ሲኦል አይደለም። ገሃና የሚለው ቃል የሚጠቀመው ከኢየሩሳሌም ውጪ የነበረ ነው እና ፍርድ የሚካሄድበት እንደነበረና ውጪ እንዲህ በቃ የሚቃጠል ነገር ምናምን የሚቀመጥበት ነው። ግን የሲኦል ደግሞ ምሳሌ እንደሆነ ይነገራል። ስለዚህ ኢየሱስ ክርስቶስ ስለ ምን ያህል ፍርድ እነሱ በሚረዱት ቋንቋ ነው የሚነግራቸው፣ አንደርስታንድ በሚያደርጉት ነው የሚነግራቸው። አይሁዳውያን ስለሆኑ ፈሪሳውያን ስለሆኑ እዛ ያሉት ደግሞ አይሁዳውያንም ስለሆኑ ይረዳሉ። የሚያስተምራቸውን ነገር ኦኬ ይሄ ገሃና ምናምን ምንድን ነው ይሄ ምናምን ሸንጎ ፍርድ ምናምን ይረዱታል። ጌታ ባይዘዌ ለሰዎች ሲናገር በሚገባቸው ሌቭል ነው ወርዱ። ከናውድ ጋር እያወራን ለሳምራዊቷ ሴት አስበዋል ስላሴ ማለት ብሎ ቢጀምርላት በሰማይ ያሉት መላእክቶች ብታያቸው ሲሰግዱ ክንፋቸው ብታይ አይናቸው እንዴ ምናምን ቢላት ሰውዬ ያማል እንዴ ብላ ነው የምትሄደው። ነገር ግን በሷ ልክ ወረደና ምንጭ ኦኬ ውሃ ጠጪኝ፣ ይሄ የምትሰጪው ይሄ ደግመሽ ትጠሚያለሽ። አያችሁ ጌታ ወርዶ ነው ለሰዎች አለ። ከጌታ በጣም ብዙ ነገር መማር አለብን። ከሰዎች ጋር ሲወያይ ራሱ ህይወትን ነው የሚያየው ጌታ። ህይወትህን አይቶ ያለበትን ሁኔታ አይቶ መድኃኒት ነው እንጂ የሚሰጠ አንዱ መጥቶ አሁን እንዴት ግን እግዚአብሔር ልጅ ይኖረዋል ይልሃል መጥቶ። አንተ ደግሞ ወርን አላሳይ በመጀመሪያ ቃል ነበረ ምናምን ትለዋለህ። አይደለም ያለበትን ሁኔታ በመንፈስ መረዳት አለ። እንደ ወንድም ፌሎሺፕ ልክ ጌታ ከዛች ሴት ጋር እንዳደረገ ቁጭ ብለህ ማውራት አለብህ። ስለዚህ ጌታ እንደዛ አድርጎ የእሷን ህመም ተናግሮ እንደፈወሳት ዛሬ ጌታ የብዙዎቻችንን ይፈውሳል ማለት ነው። ስለዚህ ንዴት ያለው ልብ ውስጥ ነው። ስለዚህ ይሄ ደግሞ ጅል ብለህ ስትሳደብ፣ ደደብ ብለህ ስትሳደብ ደግሞ ከየት ነው የምታመጣው? ከማይንድ ነው። እዚህ ጋር ነው የምትሳደበው። ገብቷል? የሰውን ማንነት ነው የምታጠቀው። የሰውን የሆነ ጅል ምናምን ብለህ ስትሳደብ ማይንዱን ነው የሰውንም ማይንድ ነው የምታጠቀው። ያ ሰው ጅል ነኝ እያለ ነው ሊኖር የሚችለው፣ ባዶ ነኝ እያለ ነው። ማንነቱን ትመታበታል። እግዚአብሔር የሰጠው ፐርፐዝ አለ። እግዚአብሔር እንዲህ ነው ብለህ የፈጠረው አለ። አንተ በተናገርከው ምክንያት ግን እርሱ እየተጎዳ በሱ ምክንያት ኢንሰኪውር እየተሰማው እግዚአብሔር ለሰጠው ፐርፐዝ እንዳይሄድ ታደርጋለህ።
ከባድ ነገር ነው። ወንድም እህቶቻችንን አንሳደብም፣ ወንድም እህቶቻችንን አንናገርም። ስለዚህ ቁጣ ሁሉ ደግሞ መጥፎ ነው ማለት አይደለም፣ መልካም የሆነ አለ። ኤፌሶን 4:26 ላይ ሄዳችሁ ማንበብ ትችላላችሁ። ስለዚህ ይሄ ቁጣ ግን ንዴት ያለው ጥላቻ ያለው እንደሆነ ይናገራል ማለት ነው። ስለዚህ አሁን በጣም ወደ ዋናው ጉዳይ ኢየሱስ በጣም የሚያስደነግጥ ነገር እኔ ሳነበው ኤፍዬም ባለፈው ሲያስተምረን በጣም ወደ ገረመኝ ነገር እመጣለሁ። ማቴዎስ 5:23-24 ከኤፍዬ አንብብልኝ ፓስተር መጣር። ኦኬ 23 እና 4 5:23 ይሄን በትኩረት አዳምጡ። ዋናው ሐሳብ እዚህ ጋር ነው። ጌታ አሁን ፈውሱን ነው የሚሰጣችሁ። መጀመሪያ የውጭውን ነገር አሳየ፣ ከዛ አሁን የውስጥ በሽታችንን አሳየ፣ አሁን ደግሞ መድኃኒቱን ሊሰጠን ነው። ስለዚህ መድኃኒቱን በደንብ ብናዳምጥ መልካም ነው። ሚዩት ነው ፓስተር። እንግዲህ መባህን በመሰዊያው ላይ ብታቀርብ በዚያ ወንድምን አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መተህ መባህን አቅርብ። አብረኸው በመንገድ ሳለ ከባለጋራህ ጋራ ፈጥነህ ተስማማ። ባለጋራህ ለዳኛ እንዳይሰጥ ዳኛህም ለሌላው ወደ ወህኒ ትጣላለ። እውነት እልሃለሁ የመጨረሻውን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም። ተባረክ ፓስተር። መሰዊያ ፊት ትተው ሂድ። ከወንድም ጋር እንዳልተስ የሆነ ቀስታ ቁጭ ስትል አሁን ብርክክ ስልክ ናወዴ ጋር ተቀይመን ከመጣልኝ ተው አልፈልገውም። እዚህ ጋር እኮ የሚለው እኮ ማለት ነው ምኑን ተው እያለ እንደሆነ ታውቃለህ? ወርሺፕን ተው፣ ሳክሪፋይስን ተወው፣ ከጌታ ጋር ብቻ የማሳልፈው ተወው፣ ምንም ተወው፣ እኔ አልፈልግም። መጀመሪያ ወንድም። ይሄን እንዴት እንችላለን? ኦ ከሊ በጣም አስቀይማኛለች፣ ኦ ከሊ ያደረሰችብኝ በደል ታላቅ ነው፣ ኦ የሆነብኝ በልጆቼ ነው በቤተሰቤ ነው ለምንል ቆንጆ ምላሽ ከጌታ መስቀል ላይ በኋላ ሊነግራቸዋል። ስለዚህ አስቡት፣ ለጌታ ልታመልኩ ልትሰግዱ ሄዳችሁ በመሰዊያው ላይ ተወው ሲል ጌታ መባህንም ተወው፣ አስራትንም ተወው፣ ማምለክንም ተወው፣ ሁሉንም ተወው። እግዚአብሔር ፊት ሄደ። እግዚአብሔር ሆይ ተወው። ትዝ ሲል ምን ሂድ አለ፣ ተነስና ሂድ አለ። ስለዚህ ምን አደረገ ጌታ? እያለ ያለው ማምለክን መጸለይን፣ ቸርች እያገለገልክ ነው፣ ቸርች የሆነ ነገር እያደረግክ ነው። እኩል ብንሆን ጥሩ ነው። ስለዚህ ቸርች እያገለገልክ ነው፣ የሆነ ነገር እያደረግክ ነው፣ ተወው። ትዝ ካለ በአእምሮ ትዝ ካለ ያ ሰው በአእምሮ ከመጣል ምን አድርገው? ተወው መባህና ስለዚህ አንድ ነገር ተረዳልኝ። እንግዲህ በእግዚአብሔር ቃል መሰረት እንደምረዳው ወንድምህን ጠልተህ ወንድምህ ላይ ቂም ይዘህ የምታገለግለውን የምታመልከውን የምትሰጠው ዘር ሁሉ ተቀባይነት የለውም ማለት ነው። ተቀባዩ በዚህ መንገድ ነው የምቀበለው ካለ በዚህ መንገድ ነው የምትቀበለው። መጀመሪያ የምፈልገው ወንድምህን ነው ካለ ወንድምህን ነው። ስለዚህ ለምን ዝም ብለን እንባክናለን? እንደው እንዲሁ ዘለን እንዳይሆን እንዲሁ ቸርች ዝም ብሎ ደርሶ መመላለስ እንዳይሆንብን ወንድሞች እህቶቻችን ላይ ትኩረት እንድናደርግ ነው አሁን። ስለዚህ ጌታ ጉዳዩ የልብ ነው። ልብ ላይ እኮ ወንድም ከተሰማ ልብ ላይ ችግር አለ። ስለዚህ ጌታ ቅድማውን ልቤን ላፈስልህ ወዳለው እያልከ እየዘመርኩኝ ነበር። ከዛውን ከወንድሜ ጋር ጥላቻ ቢኖረኝ ልቤን ላፈስልህ ያልከው ዝም ብለህ ነው ማለት ነው። አንደበትህን ያፈሰስከው ልብህንም አይደለም። ስለዚህ ጌታ እያለ ያለው ልብህን ነው የምፈልገው። ልብህን ደግሞ እንዴት ነው? ከወንድምና ከእህት ጋር ተስማማ። የፈለገ በደል ይሁን የፈለገ ነገር ይሁን ለምን እንዲህ እንደምልህ ከጌታ እነግርሃለሁ። ስለዚህ ወንድም ላይ ያልተስማማም ይሁን እንዳልኳችሁ ዝም ብዬ የምናደድበት አይደለም። ናወዱሌ ነው ማናደው፣ እኔም እንደዚሁ ያናደኛል። ግን እሱ ማለት አይደለም፣ እንደዛ ማለት አይደለም። በመካከላችን በክርስቶስ የተመሰረተ የጸና ፍቅር ለዘላለም የሚቆም አለ እኔና በናወድ መካከል። ግን እንደ ሰው በመሃል ልንበሳች እንችላለን። እሱን እንዳታስቡ፣ እሱን አይደለ ያለው ልባቸው። አሁን ናወድን እኔ ሳየው
አልናደድም፣ ያስቀኛል እንደው። ስለዚህ ሌሎቻችሁ ስታዩት የሆነ ወንድመቶቻችሁን የሚያናድዳችሁ ከሆነ የሆነ ነገር ውስጣችሁ የሚፈጠር ከሆነ ውስጣችሁ የሆነ ኮንፍሊክት የሚፈጠር ከሆነ በቃ ሂድ ማለት ነው። አቁም፣ አምልኮህን አቁም። ቸርች ተጉዘ ምናምን ተመለስ እያለ እኮ ነው። ቸርች ልክ ስገባ ሰፈር ያስቀየምከው ወንድም ካለ ተመለስ ቶ በቃ እያለ ነው። ቸርች ትተኸው ብትመለስ ጌታ ያን ይቀበሏል። ሄደ ተመልሰ ከወንድም ጋር እርቅን ብትፈጥር። ስለዚህ አቁም። የማይሆን ዝም ብሎ ከንቱ ነገር እያደረጋችሁ ህይወታችሁ እንዳታሳልፉ። ወንድም ይቀድማል፣ እህት ይቀድማል። የኔ ተከታይ መሆናችሁ የሚታወቀው በፍቅራችሁ ነው ብሏል። ዮሐንስ በድፍረት እኮ ወንድሙን የሚጣላ ነፍሰ ገዳይ ነው ብሏል። ዘፍጥረት ላይ የጀመረው እኮ ወንድም ወንድሙን ከመግደል እኮ የልብ ክፋት። እንደ አንድ ጓደኛ እንኳን ሌላ አልነበረውም እኮ። አስቡት የልባችን ክፋት። አንድ አቤል ነው የነበረው፣ እሱን ለማጥፋት እንኳን ልባችን ክፉ። አቤት ቃየል እንዳንል። አሁን ጌታ ይመስገን የታደሰ ልብ ስላለን ነው። ጌታን ሳናገኝ የነበረን ልብ ግን ያው እንደ ቃየል ነው፣ የተለየ አይደለም። ስለዚህ አሁን እያለ ያለው ምንድነው? ጌታ ሂድና ተስማማ፣ ሰላም አድርግ፣ ያለብን ችግር አስወግድ፣ ከዛስ ትህትናን አድርገ ይቅርታ ጠይቅ። ዓለም የምታስተምርን ይቅርታ መጠየቅ እንደ ሽንፈት ነው አይደል? ኮስተር ብሎ መሄድ ነው፣ አይሰማህም። ጀንትል ነው እንትና እኮ ምናምን ሲባል በቃ እንደዛ ነው ዓለም የምታስተምረን። በእግዚአብሔር መንግስት ውስጥ እንደዛ አይደለም። ትሁት የሆነ ይሄ ዝም ብሎ እኮ ነው፣ ሞኝ ነው፣ ዝም ብሎ እንትና አሽቃባጭ ነው፣ ዝም ብሎ ነው እግር ስር የሚለው ሁሉንም እንትን ነው የሚለው ምናምን የሚባለው። በቃ በዓለም አይን የሚለካው እንደዛ የሚታየው ልክ እንደዛ በቃ በጌታ ቤት የሚኖር ሰው እንደዛ አጥፍቶ ውይ ይቅርታ በድያል። ሰው ድንገት እንኳን እርሱ ምንም ባላረገው በድሏል ብሎ እንኳን በቃ ውስጡ እንደተቀየሙ ካሰቡ ሄደ ይቅርታ ይጠይቃል። እንደዚህ አይነት ልብ ይኖራችሁ ነው እያለ ያለው ጌታ። እርቅ ፍጠሩ ነው እያለ ያለው ጌታ። ምክንያቱም እግዚአብሔር ፍቅር ስለሆነ፣ እግዚአብሔር ስለ ሰዎች ስለሚያስብ። ስለዚህ አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ላይ ኤፊ አንብብልን እስኪ። አንደኛ ዮሐንስ ምዕራፍ 4 ቁጥር በኢየሱስ ስም አንባለው። ማንም እግዚአብሔርን ይወዳለው እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? ድገሞ። ማንም እግዚአብሔርን ይወደዋለው እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? ጨረስን። ስለዚህ አጠገብ ያለውን ወንድም ጣልተ አጠገብ ያለው ወንድም ጋር ሳትስማማ ቸርች ሄደ እጅን ብትዘረጋ ማይክ ይዘህ ብትሰብክ የትኛውም አገልግሎት ውስጥ ብትካፈል ለዛ ሰዎች ጥሩ ነው ሊሉ ይችላሉ። ልብህ ግን ሲታይ ወንድም ጋር ካልተስማማ እግዚአብሔር የሚቀበለው ሳክሪፋይስ አይደለም። ስለዚህ ውሸታም ነህ እያለ ነው እንደዛ ወዳለው ካል። ስለዚህ በአጭሩ ጌታ ምንድን ነው እያለን ያለው? እዚህ ጋር መረዳት ያለብን እያለን ያለው ወንድሜ ናኦድ አስብልሃለሁ። ልብህን የሆነ ሰው ሲጎዳ እኔ አልችልም፣ ይበልጥ ከሳክሪፋይሴ ያንተ ልብ ደህንነት ይሰማኛል። እህቴ አቢጊያ እኔ ከሚሰዋልኝ መስዋዕት ይልቅ የአንቺ ልብ ደና መሆኑ አንቺ ደና መሆንሽ ይሰማኛል እያለን ያለ ናኦድ አቢጊያን ከጎዳት ጌታ ስለ አቢጊያ ልብ ያስባል፣ ስለሚወዳት። ጌታ የሚወደንን ፍቅር መስቀሉ ላይ የመጨረሻውን ፍቅር አሳይቶናል። በዚህ ውስጥ አንድ ነገር ልንገራችሁ። ከሰዎች ጋር ተስማማችሁ ማለት ምናልባት እዚህ ጋር ፓስተር የሚያርመኝ ካለ ሊያርመኝ ይችላል። ነገር ግን ከሰዎች ጋር ተስማማን ማለት ይሄ እያለን ያለው ግዴታ ተስማምተ ሁሌ አብረኸው እየዋልክ ቀጥል፣ ቤቱ እየሄድክ አስቸግረው ማለት አይደለም። እኔ እንደምረድ መንገድን ታስተካክላለህ፣ በልብ ጋር ንጹህ ታደርጋለህ፣ ስታየው ታቅፏለህ፣ ሰላም ትለዋለህ። ግን ግዴታ እየሄዳችሁ ተጎዱ። ባል ሚስቱን ሲቀጠቅጥ ተቀጥቀጭለት እያልኩ አይደለም። የሆነ ልጆች ዝም ብሎ ስትቀጠቀጥ ተቀጥቀጡለት እያልኩ አይደለም። ታላቅ ወንድም ታናሽ እህትን ሲደበድብ ወይ ደግሞ የሆነ ሰው ሲደበድብ ያንን አድርጉ እያልኩኝ አይደለም። በፍጹም እንደዛ አይደለም። ሚስት ልትመታ አይገባት።
ሚስትም በዚህ ዘመን ስለሚመቱ ባልን እንዳትመቱ። ስለዚህ ልትመቱ አይገባም። የእውነቴን ነው የምነግራችሁ። ስለዚህ ይሄኛውን አይደለም፣ ገብቷችኋል? ይሄን እያልኩ አይደለም። እግዚአብሔር ከዛ ጋር ይቃወማል። ልክ ሲፈነክትሽ ሄደሽ ይቅርታ በይው እያልኩ አይደለም። ከሚጨኩናችሁ ቦታ ባትፋቱም ለጊዜው ዞር ብትሉ መልካም ነው እንጂ ጌታ ቁጭ ብላችሁ ተደብደቡ አይልም። ፍቺም ቢጠላም ማለት ነው። እንግዲህ እዚህ ጋር ፓስተር ይሄድበታል። እሱ ተደባድቦ እንደማያውቅ እርግጠኛ ነኝ። እኔ ስላላገባ አላውቅም። እንግዲህ ሪሌሽንሺፕ ውስጥ ያሉት ደግሞ ያው የተወረወረባቸው ነገር ካለ ይነግሩናል። ጌታ ይመስገን። ስለዚህ ይሄን እንድታስተውሉ ፈልጋለሁ። ይሄን በጣም እንድታስተውሉ ፈልጋለሁ። ምክንያቱም በጣም ተነክታችሁ ሄዳችሁ ባላችሁን እስኪ መታኝ እንዳትሉ ማለት ነው። ስለዚህ በጣም ይሄን እንድታስተውሉ ፈልጋለሁ። በፍጹም አይሉም አለ ፓስተር። ይሄን ያህል የሚነካ ሰው የለም ብለህ ነው? እሺ ጌታ ይመስገን። ስለዚህ ጌታ ይሄን አስተምሮናል። የመጨረሻውን ዋጋ እስክትከፍል ማለት በአንተ ላይ ነው ጉዳቱ። ይቅር ባትል አንተ ነው የምትጎዳው። ትሰቃያለህ። ይኸው ማምለክ እንኳን እኮ አትችልም። የእግዚአብሔር ቤት ሄደህ እኮ ማገልገል አትችልም። ምንም ማድረግ ሳክሪፋይስ አይቀበል፣ በረከት የለ፣ ሁሉ ነገር ማለት ነው። በቃ እስከ መጨረሻው ዋጋ ማለት ምንም ነገር የለም። በቃ እንዲሁ ባዝነ እንዳልኳችሁ እኔ ስለ ድህነት አይደለም እዚህ ጋር ማወራው። ድህነት አይመለከትም እዚህ ጋር እያወሩ ያለው ማለት ነው። ይኸውልህ አንድ መርከብ ውስጥ አንድ ሰው ገብቶ ምናልባት የ3 ቀን መንገድ የሚሄድ ከሆነ በዛ መርከብ በ3 ቀን መርከብ እሺ፣ በወር የሚሄድ ከሆነ ውጪ ያለ ሰውና ውስጥ ተኝቶ አልጋ ላይ እየበላ እየጠጣ መርከቡ ምላችሁ ወደ እግዚአብሔር መንግስት እስክትሄዱ ያለውን ነው የምለው። ዘና ብሎ በጌታ እንጂ እያደረገ የሚኖር ሰውና ውጪ ሆኖ ማዕበሉ ሲመጣ አብሮ የሚያናውጠው እየወጣ ማዕበል ውስጥ